ቢካዝ ወንዶች በጅምላ እየሄዱ ሴቶች መግደል ጀምረዋል። ሆቴል ውስጥ እያስገቡ ምናምን ነገር ምን ፓሪ እየተባለ በድራግ እንትን እያደረጓቸው የሆነ ሀገር ደግሞ ትሰሚያለሽ እንደዚህ ሴቶችን እየገደሉ እንትን ውስጥ መክተት ሲሪየስሊ አስወር ነው የምልሽ። ሰርች አድርጊው ትራሽ ካን ውስጥ በመጨመር ሴት ልጅ ገለቱ ትራሽ ካን ውስጥ በመጨመር ብቻ። ይሄ አይነት ሴጣን አታነሳሱብን ነው። ይሄ ሴጣን የተኙ ሴጣኖች ያሉት እግዚአብሔርን የማይፈሩ ብዙዎቹን በእንደዚህ አይነት ነገር ሆን ብላችሁ ነው ይሄን የምታደርጉት። እንደ ዘንድሮ እንደዚህ አመታቶች በቁጥር የምትቆጥራቸው 1 3 4 5 6 ብለህ የምትቆጥራት አመታት እንደ ህፃን ልጅ አቢዝ የተደረገች ኦርቶዶክስ ሌላ አለ? እስቲ ንገሩኝ። እንደ ህፃን ልጅ አቢዝ ማንን ተነስቶ የሚረግጣት ማንም በሶሻል ሚዲያ ተነስቶ የሚያስፈራራት ቸርች ውስጥ 10 አይሞሉም። እዛ ውስጥ ያሉ ሰዎች ትልቁ ቸርቻቸው ተዘግተዋል። የእንስሳው የምኑ መጋለቢያ ሆኗል። የሃይማኖት ሀገር ነች ሀገራችን፣ እንዳትረሱ ደግሞ አስጠንቅቀውናል። ያኔ መተን እንጎብኝ ኢትዮጵያን ሲሉ ነው ብለናል። የዛሬ 2 ዓመት ምናምን ቀጥታ ገብተው ኢትዮጵያ ላይ እንደሚበቀሏት ኢትዮጵያን ስፔሻሊ ኦርቶዶክስን እንደሚበቀሉ አስጠንቅቀውናል። ሀገር ልትመታ ከተፈለገች ሴቱን፣ እህቱን፣ እናቱን፣ ባህሉንና እምነቱን ብቻ ቀማ። አለቀ። ጅም ጊዜ በቀን 4 ጊዜ ቸርች የሚሄድ ራሱ ፎከስ አድርጎ የሚከታተል ህብረተሰብ በምን ይመታ ተብሎ ሲባል ትልቁ የሚመታ ያለው አሁን ይሄ ካለው ቁማር ሀገር ውስጥ ካለው ቁማር ጨምሮ አሁን እስቲ ዝም ብላችሁ ታስቡት። በቃ የህፃን ልጅ መደፈር፣ የህፃን ልጅ መጥፋት፣ ሰው ጠፋ አፋልጉን ጠፋ ተደፈረሽ፣ ሰው ጠፋ አፋልጉን ተደፈረሽ፣ ሰው ጠፋ አፋልጉን ተደፈረሽ። በቃ ሆን ተብሎ ወንድና ሴት ላይ መሀል ላይ ለመሰንጠቅ በመሀላችን የሆነ ግርግርም ለማንሳት የተደረገ ጥረት አለ ብዬ ነው የማስበው። ብዙ በማስጮ የሚሰራና የሚለወጥ ነገር የለምና በዚህ አይነት ሁኔታ ቢታይ አላስፈላጊ ጉዳቶችን መቀነስ ይቻላል። እኔ ኤንጂኦዎችም ውስጥ ቫዮለንስ አጌንስት ውመን እየተባለ የዛሬ ስንት ዓመት ድረስ ጀምሬ እኔ ራሴ ፐርሰናሊ ሰርቻለሁና ያመጣውን ውጤቶች አንዳንዱን እናያለን። አላስፈላጊ ውጤቶች የሚባሉ ነገሮች አሉ፣ ያልተፈለጉ ውጤቶች። ከእንደዛ ተምረን በአገራችንን በሚመስል የአገራችንን አይነት መልክ ያለው ነገር ይዘን ወንዶችን ሳናገል አብረን እንደ አገርን የሚገነባ ነገር ነው እንጂ የሚያፈርስ ነገር እንዳንሰራ እየተጠነቀቅን ፎርማል በሆኑ ኢንስቲትዩሽኖች በዚህ ኤሪያ ላይ እውቀት ባላቸው ፖሊሲ ኤቪደንስ ሪሰርች መስራት በሚችሉ ማርቀቅ በሚችሉ እንደ ሀገር የሚሰራበት ነው እንጂ አሁን ያለው ዝም ብሎ ፎሎወር በመሰብሰብ በማንጫጫት ምናምን የሚለው አካሄድ ይሄ የልጅ አካሄድ ስለሆነ እንደ ሀገር ግን ህብረተሰቡን ሊጎዳ የሚችል ብዙ ወጣቶች አሉ። ነገሮችን ቶሎ ማመዛዘንትን ሳይሉ ካለ ጉዳት ካዩት ከሰሙ ዝም ብሎ መከተል የሚፈልጉ እና ወደማይሆን ነገር እንዳንመራቸው እንደ ሀገር ለሀገራችን የምናስብ ከሆነ ይሄ ነገር በደንብ ታስቦበት ከሚመጣው ቀውስ ለመዳን በትክክል ቀስ ተብሎ አዋቂዎች ባሉበት በደንብ በዚህ ዙሪያ ላይ ባሉ ኢንስቲትዩሽኖች ተደግፎ መሰራት ያለበት ነው እንጂ ቲክቶክን እያጫጩ ምን ባል ይሄ አይነት አካሄድ እኔ ትንሽ መታረምና መታየት ያለበት ነው ላለው። ግን ሰብልዬ ለተናገራችሁት ከኔም በፊት የተናገሩት እህቶች ያነሱትን ነገር በሞላ በጣም ደግፈዋለሁ። ሲንግል ማምነት ምን ያህል እንደሚያስከፍል ከህይወት ኤክስፒሪየንሳቸው ሼር ስላረጉን እውነታውም እሱ ስለሆነ በጣም እናመሰግናለን። ሰብልዬ አንቺ ግን በርቺ። ስለ ሀገር ያለሽ ስሜት ያለሽ ስርዓት ኦኬ፣ ሰዎችንም አድሬስ የምታረጊበት ራስሽን ፕሬዘንት የምታረጊበት ከድምፅሽ ጀምሮ ያለው ስፒሪት በጣም ደስ ይላል፣ ልብን ያሳርፋል። ሌሎቹ ፕላትፎርሞች ላይ እኔ አልችልም፣ ፐርሰናሊ አልችልም። ሲሪየስሊ በጣም እንትን ይለኛል፣ ይረብሸኛል። እና እንዳልሽው ይሄ ነገር እንደ ሀገር ከሆነ ጉዳቱ የተሰማን ሀገራችንን በማያፈርስ ሁኔታ ሴትና ወንድን በማያፈርስ ሁኔታ መታየትና ነገሩ በአጽንኦት ተሰጥቶት ትንሽ ረጋ ተብሎ ቢካሄድበት ጥሩ ነው ላለው። ተባረኩ። ግን እናንተ በጣም አመሰግናለሁ ለወሰድኩት ጊዜ። ሪቺ ቴንክ ዩ ሶ ማች። አንድ ነገር እዚህ ጋር አንድ ኮመንት እያየሁኝ ነበር እና
እንደሱ አይነት አመለካከት ያላችሁ ሰዎች እዚህ ውስጥ ያላችሁ አንድ የፕሮቴስታንት እህቱኝ ወንድሙኝ አላውቅ ሰብለ የሆነ ቤት ላይ ከኃይሉ ዮሐንስ ጋር ስለነበርሽ የሱ ደጋፊ ናት ከሱ ጋር ትማራለች ምናምን ትባያለሽና እሱን ወሬሽን ኮተትሽን ይዘሽው ልቅት ያለሽ እኔ እዚህ ጋር ያለሁት ህዝብ እንዳይጠፋ ስለ ሃይማኖት አይመለከትሽም የፈለኩትን የማመን እዚህ ጋር የተደረደረው ሰው የወደደውን የማመን መብት አለው የወደደው ስለኔ ሃይማኖት ሰብል እንዴት በላች ሊፕስቲኳ እንዴት ነው ከሃይማኖት ስለ ሃይማኖትሽ እያወራሁኝ አይደለም ነው የሃይማኖቴን ጉዳይ አይደለም እኔ ማወራው እያወራ ያለው ህዝብ መትረፍ አለበት እንደግፍሽ ላልሽኝ ለኔ አይደለም መደግፊኝ ለራስሽ መዳን ለቤትሽ ለራስሽ ስትይ ነው የምትደግፊው ህዝብ እንዳያልቅብሽ ከፈለሽ ነው የምትደግፊው ከፈለሽ ሁልክ አምላክሽ የምታመልኪው አምላክ እየተሰደበ ነው ባይ ይሰደብካሽ መብትሽ ነው ግን ሁልክ ከኔ ጋር እንጂ አንቺ እዚህ ጋር መታችሁ ምናምን እኔ በቀደምለታ እዚህ ቤት ያስገባዋት አንዲት ቆንጂት እህታችን ዛሬ ጠዋት ጆርዲ ቤት ገብታ ስትሰድበኝ አየዋት ስትመረቀኝ ነበር እዚህ ጋር ገብታ ይገርማችኋል ሰብልዬ እንዳንቺ እንደው ልድገመው ብዬ ነው ቅድም ብዬው ነበር እንዳንቺ አይነት መልካም እህታችን እንወድሻለን ድሮ ከተቀምብሻለሁ እንደ ፎሎ ባክ ተደራርገን ምናምን ቤቷ ሁሉ ካልገባሽ እንደው ባክሽ ቁጭ በይና ቢ ምናምን ብላይ ቅድም ገባሽና ደግሞ 50 ዓመት የሞላቸው ሴቶች ተደፈርን ብላ ደግሞ የመጣችሁ ደግሞ ጆርዲዬ አንቺን ልትነካ ኢየሱስ ጌታ ነው እቺ 14 ጸበል ወይ 21 ጸበል ታዘብልሻል እዛ እንደ አይነት እንደ ማዕበል የፒተር የአይነት ስፒሪት እንትን ሲመጣ ወደዚህ ጋር እንትና ሲመጣ እንዲህ የሚያረጋችሁ መንፈስ ያለባችሁ ወጋው አላማይ ዶራችሁ እንዴውኝ ክርስቲያኖኝ ማለሙኝ ከጆርጂ ጋር ቆም ይዛው ጋር ሌላው መንካት አይጠበቅ እኔ ጋር መጥተሽ ደግሞ እዚህ ጋር ደግሞ ተጽፉና ሩጣችሁ ደግሞ ዘጋ ይሄ እብደት ይባላል እና you lost your mind እንዲና እንዲያትበሉ የኔ ይሄ ሃይማኖት ብሪች ያደረኩ አይደለም ያመንበለ ባል ያለን ሰዎች እኛ ባል እንፈልጋለን ልጆች እንዲወለዱ እንፈልጋለን ባሎቻችን ይከበሩ እናከብራለን አይ አንፈልግም እንዲህ ነው እንደዚህ መብት የማንንም እምነት አንነካም የማንንም ፐርሰናል ነገር አንነካም እንደ ሀገር እናወራለን ሐሳብን ደግሞ በሐሳብ እንሞግታለን አሁን እኔ ከጆርዲ ፐርሰናል ላይፍ ጋር አይመለከተኝም እኔ ከሰው ጋር ጸበኛ አይደለሁም አንነካችኝም እኔ ሰብለብላ ምናምን ሐሳቧን ነው የመታሁት በሐሳብ ነው ፍጭታችን ሐሳብን ነው አታክ የምናደርገው እንጂ እነሱማ ወገኖቻችን ናቸው እንዴ እህቶቻችን ናቸው እንዲሞቱ ብለን አንፈልግም ሰው እንዳይሞት ይያልን ደግሞ እንዲሞቱ አንፈልግም ማንም እንዲጠፋ አንፈልግም ግን ሐሳቡ ይዞት የመጡት ሐሳብ እንደ አገር በተለይ ቲጂ ቅድም በጣም የነካሹ ፓርት አለ እጅግ በጣም ብዙ ደፋሪዎች የሚያበረታታ ብዙ ሴቶች ልጆች እንዲደፈሩ እንደዚህ የሚያውቁ እንዴት ካላችሁኝ አንድ ሴትን ውጪና ባላደጋ አገር ላይ ባልተረጋጋች ኢትዮጵያ ዛሬ ያልተረጋጋ ነገር በበዛበት ፕሮቴስት አድርጊ ስራ አቁሚ ማለት የልጆች ጉሮሮን ቾክ አድርጊ ለመደፈር ራስሽን ዱላ ይዞ የሚሄድ ወንድ ምክንያት የሚፈልግ ወንድ ባለበት ውጡና ፕሮቴስት አድርጉ ስራ አቁሙና እንትን በሉ ምን ማለት ይሄ ያለ እውቀት ዝም ብሎ መጋለብ የወች እንግሊዘኛ ስለቻለ ብቻ አዋቂዎች ማስተዋል ቲጂ ቅድም ምናለች ቲጂ በጣም አነሳሻለሁ በማካከል ብዙ ነገር በጣም ያዳመጥኩሽ ምናለች እኔ ዲግሪም አለኝ እንትንም ኖር ያለው የትዳር ኤክስፒሪየንስ አለኝ የሰውነት ኤክስፒሪየንስ አለኝ የልጅ መውለድ ኤክስፒሪየንስ አለኝ የመፍታት ኤክስፒሪየንስ የብቻዬን የመሆን ራሴን ኮንትሮል አለማድረግ የነዚህ ሁሉ አለኝ ቲጂ እኮ መናገር አይጠበቅባትም ለእናንተ ነው ለሁላችንም የጋራ ነው የነገረች ለኔ ነው የነገረች አታጥፉ እኔ ሳትኩበት ነገር አለ ከሰት እንመለስ እንትረፍ አብረን ነው እንጂ እኛ አሁን የእንትና ደቀ መዝሙሮች እዚህ ጋር መታችሁ ምናምን ደቀ መዝሙር ልናበዛ አይደለም የመጣነው እኔ ደቀ መዝሙር ላበዛ አይደለም ለኔ አይደለም ማወራ ለጋራ ነው ማወራ ለጋራ ነው ፊት ለፊት የቆም ነው እዚህ ጋር መተው አሁን ጆርጂ እዚህ ጋር መታ እኔ አንድ ጥያቄ ልጠይቅሽ ፌሚኒዝም የሚባለውን ነገር ወደ ጎን አድርገዋለሁ እኔ የምፈልገው ሰው እንዲድን ነው ስለዚህ ፒቲሽን የሚፈረመውን በሌላ መንገድ እናስፈርምና እናትርፍ ካለች
ሃሌሉያ እኛ እንቀበላታለን። ምን ችግር አለብን? እኛ ከሷ ጋር ችግር የለብንም። እንዲተርፉ ካሉ ሰዎች ጋር ነው የምንፈልገው። ሀሳቡ ግን ይዛ የመጣችበት መንገድ ግን ልክ ስላልሆነ ሀሳቧን አንፈልገውም። አሁን እዚህ ጋር አንዷ እህቴ ያንቺን ፕሮቴስታንትነት አልፈልግም አመ ሙስሊም ሰው ማትረፍ ነው የምፈልገው ካለች የኔን ፕሮቴስታንትነቴን አምላኬን ምናምን በራሴ ይዝና እኔና አንቺ የምንስማማው የጋራ ነገር ምን አለን? አንቺ ሃይማኖትሽ ለግል ነው፣ አንቺ ያመንሽበት ለግል ነው። ሃይማኖት የሌላት ሴትዮ ያመነችበት ነገር አለ፣ ያኛው የሚያመንበት ወንድ ሴቱ ያመነበት የራሳቸው ጉዳይ አለ። ግን የምናመጣው አንድ የጋራ ነገር አገር አለችን፣ አንድ የጋራ ነገር ህዝብ አለን፣ አንድ የጋራ እየጠፉ እያለቀሱ እኛ ተሰደን ኢንተርኔት እዚህ ኮኔክት አድርገን የምናወራ ሰዎች አለን። እነሱ ግን ባዶ እግራቸውን እየሄዱ እያለቀሱ ያሉ ወንድና ሴት ልጆች አሉ። እናት አለች፣ አባት አለ፣ እየተቀጠቀጠ ያለ፣ እየተደፈረ ያለ ህፃናት አሉ። ብዙ ታሪክ አለ። ለነዚህ ሁሉ በጋራ እንቁም። እንኳን አደባድበነው አይደለም፣ እንኳን አጠላልተናቸው አይደለም። አሁን ያለንበት ችግር በራሱ በቂ ነው። በራሱ በቂ ነው ያለንበት ችግር። እዚህ ጋር አይቻለው። በቀደም ቲጂ ነሽ ማን ነበር? ቲጂ አይደለም ስምሽ፣ ጄሪ ቆይ ስምሽ እድል ውባይናማ እሷ እህታችን ቴንኪዩ መቤት አንድ ቤት ውስጥ እኛ ሰው ማትረፍ ፌሚኒስት ነች። እኛ ሰው ማትረፍ ነው የምንፈልገው። እናንተ የምትሰሩ ሰዎች ካላችሁ ክፈቱና እንከተላችኋለን ብላለች። ይከፈት ነው ምን ከፍት ነው? ኑ አብረን እንሰራለን። ኑ እኛ ፌሚኒስት መሆን አንፈልግም። የእናንተን አይዲዮሎጂ እዛ አስቀምጡት። እኛ የምንፈልገው ሰው ማትረፍ ነው። አንቺም ያየሻት ያቺ ህፃን ልጅ ልብሽ ውስጥ የቀረችው ያስለቀሰችሽ ልጅ እኛም ውስጥ ብዙ ያስለቀሱናል። ብዙ እያመሙን ያሉ ቤተሰቦች አሉ፣ ከቤተሰብ ውጭ ሆኖ አሉ፣ እህት ወንድ ወገኖቻችን አሉ፣ ኤቭሪዴ የምናለቅስበት። ስለዚህ የተደፈሩ ሰዎች አሉ። ከኔ በላይ ደግሞ የተደፈሩ በደንብ በብዙ ደም ውስጥ ልጆቻቸውን የተነጠቁ አባት፣ በእናቷና በእናቷ ባል የተደፈረች እና የተገደለች ህፃን ልጅ የእሷ አባት አንዱ ተዋጊ ነው። እሱ ባለበት አበቄለሽ ባለችበት አይደል ልጆቻቸውን ያጡ እናትና አባቶች እነሱ ይሰበሰቡና አንድ ላይ ተዋቅረው እነሱ ነው እኛ የምንከተላቸው። መሪዎቹ እነሱ ናቸው። ስለማያቆሙት ፔኑ እነሱ ውስጥ ስላለ፣ ህመሙ እነሱ ውስጥ ስላለ እኛማ ለጋራ ጥቅማችን ለሆነ ነገር የሆነ ነገር ካልተመቸን የሆነ ነገር የተጀመረ የሆነ ነገር የተነካ ብለን ደግሞ የምናወራው ነገር ይኖራል። ስለዚህ የየራሳችንን ፍላጎት ነው የምናወራው። የየራሳችንን ገብታችኋል አይደል? እና ያንን ነው የምንለው። ወደ ማነው ተረኛ? እትዬ ቅድም አስጀምረሽ ወሬ አስቆሜሻለሁ። ፍቅር እንኳን ደህና መጣሽ። ሁላችሁንም እንኳን ደህና መጣችሁ እላለሁ። እትዬ ቀጥይ። ቲጂ ነኝ ኦሪያችኛዋ ቲጂ ሁለት ቲጂ ኦፊሻል ነው የሚለው ቲጂ ፐርስፔክቲቭ ነው። ኦኬ ቀጥይ ቲጂ። ብዙ የምለው ነገር የለም፣ ምክንያቱም እኔ እስከዛሬ ስለው የነበረውን ነገር ሁላችሁም እያላችሁት ስለሆነ ብዙ የምለው ነገር የለም። ግን በቃ ይሄ ስፔሻሊ ትንንሽ ልጆች አይደክሙኝም። እኔ ከ25 ዓመት በታች የሆኑ ልጆች ምናምን አይደክሙኝም። ለእነሱ ኤክስፕሌን ማድረግ ምናምን አይሰለቸኝም። ከዛ በላይ ያለን ሴቶች ግን ማለት እድሜም ይሄዳል፣ ዋጋ ያስከፍለናል። ነቅተን ከተፈጥሯችን ጋር የማሄደውን ነገር ድሮፕ ማድረግ አለብን ብዬ አስባለሁ። እኔም ኢን ሚድ 20s በቃ እንደ ፌሚኒስት ያደረገኝ ነበር ዞ አይዲዮሎጂውን እንኳን ባልቀበለው ማለት ነው። እና ግን ዋጋ ያስከፍላል በቃ። እና እኔ አሁን 36 ዓመት ሊሞላኝ ነው። ኦልሬዲ 36 ዓመቴን 30 ምናምን ላይ ነው በቃ እርፍ ያልኩት ማለት ነው። ዶንት ዌስት ዩር ላይፍ እያልኩኝ ነው እየተናገርኩት ያለሁት። እና
እዚህ ላይ ላላችሁ ትንንሽ ልጆች ከ25 ዓመት በታች ያላችሁ በቃ ፌሚኒዝም እድሜያችሁን ነው የሚበላባችሁ። በእውነት ዋጋ ነው የሚያስከፍላችሁ። እኩልነት እኮ ነው፣ የሴቶች እንትን እኮ ነው፣ ጭቆና ነው። አይደለም፣ አይደለም። በእግዚአብሔር ያላረፈች ሴት፣ በሃይማኖቷ ያላረፈች ሴት በምንም ልታርፍ አትችልም። ስለዚህ አይ ዊል ሃይሊ ሰጀስት ዩ ሌዲስ፣ እባካችሁ እኔና ላትወዱኝ ትችላላችሁ፣ ግድም አይሰጠኝም፣ ግን በእድሜያችሁ አትጫወቱ። ሃው ሎንግ አር ዩ ጎይንግ ቱ ቢ ኤንግሪ? በቃ በጣም ብዙዎቻችሁ ትንንሽ ልጆች በጣም ኤንግሪ ናችሁ። በቃ ፎር ኖ ሪዝን በቃ መሳደብ ነው፣ መቆጣት ነው፣ አግሬሽን ነው፣ ጩኸት ነው። ማረፍ የሚባል ነገር አለ። አለበለዚያ እድሜ የሴት ልጅ እድሜ ቆሞ አይጠብቅም። ማግባት አለባችሁ። ሰብሊ ብለዋለች። ኢቭን የመውለድ ፔኑ ራሱ በእውነት ደስ ይላል። አይ ካን ቴል ዩ ዛት በእውነት አንኮምፎርታብል የማያደርገው ነገር ራሱ በጣም ነው ኢንተርቴን የምታደርጉት። እና እባካችሁ እድሜያችሁን አታባክኑ። በቃ ፌሚኒዝም እድሜ ነው የሚበላው። በጣም ብዙ ሴቶች አይታችኋል። 50ዎቹ ላይ ከገቡ በኋላ 40ዎቹ ላይ ከገቡ በኋላ ቴስቲሞኒ እኮ እያየን ነው። ተሸውጄ ነበረ፣ ፌሚኒዝም እድሜን በላብኝ ያሉ በጣም ብዙ ሴቶች አሉ። እና መቼ ነው የምትማሩት? መቼ ነው ፌሚኒዝም እንደማይጠቅማችሁ እንደማይራራላችሁ የምታውቁት? በእውነት እኔ በጣም ነው የሚያሳስበኝ። አይሰለችኝም ኮንተንት መስራት። እኩዮቼን ሳይ ግን በጣም ነው ማፍረው። እኩዮቼን ሳይ አፍራለሁ በጣም። when are you going to learn? በቃ መቼ ነው 35 30 ምናምን ሆናችሁ ልብ የምትገዙት? መቼ ነው? መቼ ነው ይሄ እኩል ነኝ አንሳለው በልጣለው አይነት አርጊውመንት እስከ መቼ ነው የምትቀጥሉት? ሁላችንም እኮ እኩል ነን። በቃ እኩል ወርዝ አለን። ፐርሰናል ባልሽው ማለት ነው ወንድና ሴት እኩል ነን ብዬ አላምንም። ቢካዝ እግዚአብሔር የራሳችን የሆነ እንትን ሰጥቶናል፣ ማለት ስራ ሰጥቶናል። ለምን እኩል ብንሆንማ ወንድም 1 ዓመት እኔ ስወልድ እሱ 1 ዓመት ይወልድ ነበረ። ገባሽ? እኩል ብንሆንማ እነሱ የሚያስቡት እኩልነት እንደ ወንድ መሆን እንደ ወንድ ማሰብ ነው እኩልነት የሚመስላቸው። ገባሽ? እኩልነት ሲባል እሱ እንደዚህ ሲል እኔም ለምሳሌ አንዳንዱ ሰው ኢኳሊቲ የሚያስበው አንድ ነገር ወንድ ሲል እሷም እንደሱ ካለች አይባልም ካልተባለች ወይ ሳምቲንግ ላይክ ታት እኩልነት የሚመስላቸው እንደዛ ስለሆነ ብዬ ነው። ገባሽ? እኩልነት ራሱ ምን እንደሆነ አያውቁትም። እና እኛ እኩል አይደለንም። የራሳችን የሆነ ምድር ላይ ስጦታ አለን እግዚአብሔር የሰጠን። የሰዎች ኢቭል ስለሆኑ አንዳንድ ሳይሆን አብዛኛው እንደ ፓወር ይወስዱትና የሴትን ልጅ ወደ ምንድነው ስሙ የሴትን ልጅ የተፈጥሮ ዊክነስ ወደ ፓወራቸው መጠቀሚያ ያደርጉበታል። ይሄንን ሳላምን አላልፍም። ገባችሁ? ግን ዳዳዝሜን እኛ ለስነን ማለት ወይም እናንሳለን ማለት ሳይሆን የየራሳችን የሆነ ሮል አለን ምድር ላይ። ችግሩ ምን ሆነ መሰልሽ? አሁን ዓለም እያስጠላ የመጣው ባይ ዘ ወይ እኔ የምታውቁኝ ከሆነ ሶሻል ሚዲያ ላይ ረጅም ዓመት ነው የኖርኩትና ብዙ ጊዜ የአበሻ ወንዶችን ሮስት አደርጋለሁ። ብዙ ወንዶች አይወዱኝም ነበር፣ ቲጂ ወንድ ትጠላለች ብለው። የስ አይ ዱ በት አይ ዲድ ቴራፒ። ወንዶች በጣም ነበር ምጠላው፣ በት አይ ዲድ ቴራፒ the past 4-5 years ቴራፒ ወስዳለሁ። ለምን? የተወሰኑ ወንዶች ባረጉኝ ሲቹዌሽን ያሳለፍኩት ቻይልድሁድ ብዙ ነገሮች ለወንዶች ያለኝ ጥላቻ ሪሊ መጥፎ ነበረ። በተለይ ለእኛ ወንዶች ለአበሻ ወንዶች የነበረኝ ጥላቻ በጣም ነበር የሚያስጠላው። ግን ኢቨንቹዋሊ I realized that it wasn't like እነሱ it wasn't in me። ገባሽ? እነዛ ኤክስፔሪንሶች የፈጠሩብኝ ለሁሉም ሰው ያለኝ አመለካከት እንዲቀየር አደረገ። ገባሽ? ትሩ ቴራፒ ግን I realized like ልጆቼም እኮ ወንዶች ናቸው። የወንድ ልጆች እናት ነኝ by the way ማለት ነው። የምጠሉትን ነገር ነው የሚሰጣችሁ by the way። እና I realized like ልጆቼን በጣም ነው የምወዳቸው። I will die for them። እና like ብዙ ነገሮችን በቴራፒ ሳስተካከል ሪስፖንሲቢሊቲ መውሰድ ያለባቸው ሰዎች እነዛ የጎዱኝ ሰዎች ናቸው እንጂ
ሁሉም ወንዶች አይደሉም። እና ቲጂዬ ሶሪ ሀሳብሽን አስቋረጥኩሽ በእኩልነት መሀል። እሺ ሂጂበት። ሶሪ። እሺ ቲጂዬ እኩል ነን ኢነዌይ በወርዝ እና በቫሊዩ እንጂ በሚናና በጾታ እኩል ነን ብዬ አላምንም። መቼም ይሄን ሁሉ አመት እኩል እንዳልሆንን ማወራ ሰው ነኝ። እኩል ማለት የፈለኩት በወርዝ በዋጋና በእሴት በእግዚአብሔር ፊት እኩል ነን። ያ ማለት ግን ሁለቱም ጾታ የተለያየ ሚና አለው። ሁለታችንም አንድ አይነት ስራ መስራት አንችልም። ኔቸራችን የተለያየ ነው እና እሱን አክሴፕት መኖር በጣም አርጎ መኖር በጣም የሚያስፈልግ ይመስለኛል። እና አም ሶሪ ይሄንን ስም ሜንሽን ማድረግ አልፈልግም። አይ ሄድ ግን አይ ሃድ ቱ ሴይ ዲስ። እና ባለፈው ቪዲዮ ላይ እኩልነት የተበላሸው ወይም ደግሞ ይሄ ሁሉ ኢኒኳሊቲ የተፈጠረው ወንዶች ወደ ሜዳ ሴቶች ወደ ጓዳ ሲባልና ሴቶችን and I was like when are you going to stop fighting with nature? ከተፈጥሮ ጋር መቧቀስ የምናቆመው መቼ ነው? ማህበረሰቡ አይደለም ወንድን ወደ ሜዳ ያለው it's nature በቃ ተፈጥሮ ነው። እና ተፈጥሮን አክሰፕት አለማድረግ እኔ አንዳንድ ነገር በቃ ሰርፌስ ሌቭል ይሆንና መንሳፈፍ ነው እንግዲህ ያለውንም ሪያሊቲ ቼክ የሚደረግ አይመስለኝም። እና ሃይራርኪካል ነው ላይፍ በራሱ እኩል ሊሆን አይችልም። እንደተባለው ግን ፍጥረታችን እኩል ነው፣ ዋጋችን እኩል ነው። ስራችን ግን የተለያየ በሆነበት በዚህ ዓለም ላይ እንዴት ነው ኢኳሊቲ ፈልገን ራሱ ፋይት የምናደርገው? አንዳንዱ ኦፕሳይድ ነው። ስፔሻሊ ላይክ አይ ሰድ እንደኔ እድሜያቸው 30 ምናምን የሞሉ ሴቶች ስክን ብለን እኩል እንዳልሆንን አንደርስታንድ አድርገን ሚናችን የተለያየ መሆኑን አንደርስታንድ አድርገን ኑሯችንን የማንኖር ከሆነ የኛን ቢተርነስ ለታናናሾቻችን ነው እየሰጠን ያለ ነው። አሁን ከባዱ ነገር እኔ በጣም በቃ በጩኸት በንዴት ቪዲዮ የሚሰሩት ትንንሽ ልጆች ናቸው። ለምን? they happen to be bitter። ከታላቃቸው የሚሰማቸው የሚቀርባቸው ሰው ቢተርነስ ነው ሼር የሚያደርጋቸው እና ቢተር አለመሆን አይችሉም። እኔ እነሱ ናቸው የሚያሳስቡኝ እንጂ ሶሻል ሚዲያ ላይ ምንም አላረግም ቱ ቢ ኦነስት። እና ፎር ዳት ማተር ደግሞ ብዙዎቹ ከሆነ አመት በኋላ ወደ እኔ ይመጣሉ። and my question is ምን አለበት ሀያዎቹን ሳጨርሺ ወደ እኔ ብትመጪ? ከዚህ ነው አክሰፕተንስ ነው ይሄ ጋር ሲመጣ ብዬ አስባለሁ። እንግዲህ ተፈጥሮን አክሰፕት ማድረግ ነው እና እኛ አካውንተብል በመሆን ቲጂጌ ልክ እንዳንቺ አካውንተብል በመሆን ለታናናሾቻችን ሪያሊቲ መናገር አለብን። በቃ ማለት እኔ የሚነግረኝ ሰው አልነበረም። ሆነስትሊ እኔ የሚያስተምረኝ ሰው አልነበረም። so I had to teach them. I'm responsible. እና with this ደግሞ በቃ እንዳልሹ actually we need a therapy badly። በጣም ቴራፒ ያስፈልገናል። አንዳንዱን ስሰሟቸው ራሱ ሌቭል ኦፍ አግሬሽን ከውጭ አይደለም። በቃ የሆነ ቲጂ የሰራችው ኮንተንት አይደለም እንደዚህ ያበሳጫቸው። there is something going on እና ውስጣችን ባትል ስላለ እሱን ነው ወደ ላይ እያወጣን ያለ ነው። እና እኛ ሪስፖንሲብል እንሁን፣ እንደ ታላቅ እንደ በቃ ማቹር እንዳረገ ሰው ሪስፖንሲብል እንሁን። ለታናናሾቻችን እንናገር። ጊዜው ሲደርስ የዘራ ነው ይበቅላል። ዳት ሳምቲንግ አይ ነው እና እውነታውን እንንገራቸው። ሌትስ ቢ ሪስፖንሲብል። እና እዚህ ጋር ደግሞ አንድ የሆነች ሴትዮ አይቼ ነበረ የለችም መሰለኝ። እና አይ ዋንደር ላይክ ሺ ኢዝ ኦልድ በቃ ትልቅ ሴትዮ ነሽ አንቺ ሴትዮ። መናገር እፈልጋለሁ ካለች በጣም ትልቅ ቢ ሪስፖንስብል። በቃ እንትን ነው ሄትሬድ ነው የምዘራው በሙያ ስም ማለት ነው። እና እባካችሁ ለስ ቢ ሪስፖንስብል ኃላፊነታችን እንወጣ እንደ ታላላቅ። በቃ ያሳለፍነው መንገድ ጤናማ አይደለም። ራይት ዌይ ሮንግ ዌይ አስተምሮናል። እኛ የተማርነውን ለሌላው ሰው ደግሞ ስህተት እንዳይሰራ ሪማይንድ እናድርጋቸው። እና በጣም አመሰግናችኋለሁ በእውነት ቴንክ ዩ። አንድ ነገር እዚህ ጋር ልበልና ለሚቀጥለው ሰው እሰጣለሁ እድሉን። ወንድ ልጅንና ሴት ልጅን እኔ አያት ነኝ ለማታውቁ ሰዎች እና ለነቲጂዬ ለሁለቱም ቲጂዬ እዚህ ጋር ላላችሁ ለብዙዎቻችሁ ታላቃችሁ ነኝ እና ግራማ ብላችሁ ጥሩኝ። እና እኔ የልጅ ልጆች ወንድና ሴት የልጅ ልጆች አሉኝ እና ትንሾች ናቸው። የሚገርመው ወንዱ በቃ ደጅ ነው፣ ኳስ ነው የሚወደው።
ትንሿ ደግሞ ኮፒ ስላደረገች ምናምን አይደለም። እውነት ጌታ በኢየሱስ በሚያውቀው ነው። ሴንስ ላይክ 6 ወር ምናምን ነገር ልጅቷ ካራክተሯም ምኗም ምናምኗ ሁሉ ነገሯ በቃ ገርሊ ነች። እና ወንድና ሴት የሚባሉ ነገሮች ኔቸር በራሱ በሁሉ ነገር እንኳን እንመሳሰልም። ሰው የሚለው ነገር አንድ አይነት ነው። ነገር ግን ይሄ ነገራችን ምናምናችን ሁሉ ነገራችን አንድ አይነት አይደለም። እኛ የምንፈልገው እነሱ ያላቸውን ነው፣ የሌለን ነገር እነሱ ደግሞ የሚፈልጉት እኛ ጋር ያለውን የሌላቸውን ነው። ስለዚህ ለዚህ ነው ዊሜን የተባለው በእንግሊዘኛው ሲሆን ማለት ነው። ወንድና ሴት አንድ አይነት ነው አይደለ? አንዱን ውብ የሚለውን አውት ስናወጣ ሜን የሚለውን እናወጣዋለን እና ውብ የምትለዋል ከዛ ሜንን ስናወጣ ሁለታችን አንድ አይነት ነን። በዛም ይሁን በዚህ እኛና እነሱ ስንፈጠር እኔ ክርስቲያን ስለሆንኩኝ እናንተን አላውቅም፣ አለመስማማት መብታችሁ ነው። እግዚአብሔር ሲፈጥር ወንድና ሴት አድርጎ ፈጠራቸው። ስለዚህ እኔ ወንድ አይደለሁም፣ ወንድን ልመስል አልችልም። ወንድ ልጅ ሴት አይደለም። የኔ ቴስት የለውም፣ የራሱ ቴስት አለው። ነገር ግን እሱ መስራት የሚችለውን እሰራለሁ። አዎ እችላለሁ። እኔም መስራት የምችለውን ይሰራል። የማይችለው አለ። እኔ መስራት የምችለው በኔቸር ከሄድን ለምሳሌ አንድ እንደውም አይታችሁ ከሆነ በቅርብ እጅህን እንዲያርግና ተንበርከክና መሬት ላይ ያለው ነገር አንሳ። ሴቶች ግን እንዲህ ሲያነሱ ወንድ ልጅ በወገቡ መሸከም አይችልም፣ ሴት ግን ትችላለች። ተፈጥሮ በብዙ ነገር ይለያየናል። የማይመሳሰሉ ሰው ነገሮችን ቁጭ አድርገን እኩል ናቸው እኩል አይደሉም ናቸው ምንድን ናቸው ምናምን የሚባለው ነገር ይቅርብንና አሁን በሚያስማማን ነገር ላይ እንቁምና የሚያስማማን ነገር ላይ በቃ የሚያስፈልገን ሰው የማዳን ጉዳይ ነው አይደል? በቃ ወደ ሰው ማዳን አሁን የምናጠበጥበው ሰው ወደ ማዳን ይሄ እኔ በበኩሌ ፌሚኒዝም ምናምን የሚባለውን ነገር ሳጠነጥንም ሳቀነቅንም መዋል ፍቃድ አይደለም፣ አይመለከተኝም። እኔ አሁን ለሀገር የሚያስፈልጋት ግን ህዝብ መዳን ስላለበት እንዳትገቡ ነው። ሰው እናድን ነው። ባል የሌላችሁ ባላስቡ፣ ሚስት የሌላችሁ ሚስታስቡ፣ ሴትና ልጆች አናገባ የምትሉ መብታችሁ ነው። እንደፈለጋችሁ ሆናችሁ መኖር ስላላችሁ እሱን ነው የምንለው። ግን እንወዳችኋለን፣ እንዳትረሱት። እሱን የወደዳችሁትን ሃይማኖት የማምለክ አለማመን መብታችሁ ነው። መብታችንንም አትንኩ። ዊላቪዩ ግን የምንነግራችሁ የሚጎዳ ነገር እንደ ታላቅ ይሄ ነገር ይጎዳል፣ ይሄ ነገር ይላል፣ በሽሽቅ ይቀር። እነዚህ ነገሮች እያስተካከልን አብረን የተሻለ ነገር እናምጣ ነው። እና ማን ነበር ቀድሞ የገባ? ወርቻ ወርተሻል። ከፍቅርና ዲ የሚል ነገር ነው የሚታየኝ። ዳዊት ነህ? ፍቅር እየሰጥሻለሁ በደንብ ዳዊት እሺ። በመጀመሪያ ወይዘሮ ሰብለ በጣም ነው የማመሰግነው። ከሌሎቹ ወጣ ብለሽ ኦፍኮርስ ብቻሽን አይደለሽም፣ ሌሎችም አሉ። ግን እንደዚህ አይነት በኃይለኛ እየተጋጋለ እንትን ውስጥ ገብተሽ ራስሽን አሳልፈሽ ለእውነት ስለቆምሽ ቴንኪ ማለት እፈልጋለሁ። እና እነ ቲጂንም ቅድም ሲያወሩ ሰምቻቸዋለሁ። በጣም ልብ የሚነካ ስቶሪ እና ዊትነስም ነው የተናገሩት። ከራሳቸው ከኢጓቸው አልፈው ኖ ዚስ ኢዝ ሪያሊቲ እወቁት። ለሴቶቹ ማለት ነው፣ ለወንዶቹ ሳይሆን ለሴቶቹ። ሲንግል ማም መሆን ምንም አንዳንድ ጊዜ እኮ አማራጭ ሳይኖርሽ ትሆኛለሽ አይደለ? ኢቪል የሆነ ሀዝባንድ ሰጥቶሽ አማራጭ የለሽም፣ ሲንግል ማም ትሆኛለሽ። ግን ምንም ቢሆን ቾይስ መሆን እንደማይችል ስላስረዳችን በጣም ቴንኪው ማለት ፈልጋለሁ። እኔ በነገራችን ላይ ይሄ አሁን ያለው እንቅስቃሴ ብዙም ግድ ሰጥቶኝ አይደለም አትኩሮቴን የሳበው። ከዚህ በፊትም ብዙ ነገሮች ነበሩ፣ ተመሳሳይ ነገሮች፣ ያው ይጮሃል ምናምን ነገር ይበርደለታል። የአሁኑ ግን ትንሽ አትኩሮቴን የሳበው ለየት ያለበት ምክንያት ምንድን ነው? ኤክስትሪም የሄደበት ሌቭል የወንድ ልጅ ጥላቻ ላይ ያተኮረ ሆነ እና ያ ደግሞ ግልጽ ሆነ። ለአንዳንዶቹ ላይ ታየች ይቻላል፣ ለአንዳንዶቻችን ግን የታየው ነገር ስፔሲፊክ የሆነ ታርጌት የሆነ ወንድ ልጅ እንደ አንድ ሰብአዊ ፍጡር ማጠልሸት የሆነ ግቡ ያ ነው። ግልጽ የሆነ ለኔ ማለት ነው። ለዛም ነው ሴንሲቲቭ ሆኜ ሪያክት ለማድረግ አንዳንድ ፖስቶችን ማድረግ የጀመርኩትኝ።
ያንን ሳይ ደግሞ የጠየኩት ራሴ ምንድነው ዋይ ለምንድነው ይሄን ነገር እያደረጉ ያሉት ማናቸው ከዚህ ጀርባ ያሉት የሚለውን ለማየት ሞከርኩኝ። አንደኛ ነገር በየዋህነት ይገባሉ። እኔ በመጀመሪያ ደረጃ የሴት ልጅ አባት ነኝ፣ ባለትዳር ነኝ። ስለዚህ በምንም መልኩ ቢሆን የሴት ልጅ ጥቃትን ምንም ኢንተርቴን አላረገው። ይሄ ግልጽ መሆን አለበት። ሁለተኛ ነገር ግን ልክ እንደኔ ለሴት ልጅ ጥቃት ግድ የሚላቸው ሰዎች ሙቭመንቱ ሲቀላቀሉ ሳይ ተታሉ ይገቡ እንዳሉ ይገባኛል። ምክንያቱም ይጠቀሙበት ስማቸውን መጥራትም ስለማልፈልግ ዲግኒፋይ ማድረግ ስለማልፈልግ ስማቸውን አልጠራም። የሚጠቀሙበት ስትራቴጂ ኢሞሽናል የሚያደርግ ነው። ገባሽ? ሴቶች ኢዚሊ እንዴት ነው አንቺ አንድን ወታደር ወደ ጦር ሜዳ ስትልኪው የምትሰጪው ፕሮፓጋንዳ አለ አይደለ? በቃ በቀላሉ ህይወቱን አሳልፈው እንዲሰጥ የምታደርጊው ማለት ነው። ዘ ሴም ካይንድ ኦፍ ስትራቴጂ ነው የሚጠቀሙት። በጣም ሴንሲቲቭ የሆነ ኮንቴንት ነው የሚለቁልሽ። ገባሽ? እና ኢዚሊ አሁን እንዳለችው እህቴ በተለይ early 20s ያሉትን በቀላሉ በቃ አጌንስት ወንድ ጥላቻ ኢዚሊ ብሬን ዋሽ ማድረግ የሚችሉበት ስትራቴጂ ነው የተከተሉ። ሰክሰስፉልም ነው። ነገር ግን ቆም ብዬ ሳስበው who's behind this የሚለውን ነገር ማየትም ጀመርኩ። ለምንድን ነው ይሄ የተፈለገው? እኔ በራሴ እይታ ሁለት አይነት ምልከታ አለኝ። አንደኛው ምልከታ ምንድነው? ኦፍ ኮርስ ግብረ ሰዶም ማስፋፋት የሚፈልጉ አሉ፣ በደንብ በኤንጂኦ ደረጃ ተደራጅተው። ግን ያው እንዴት ነው የበግ ልምድ ለብሰው የገቡ ተኩላዎች እንዳሉ ግልጽ ነው። ስሟንም አልጠራው። እኔ በግሌ በራሴ አመለካከት ባይ እንደሆነች ማምንባት ሴት ነች። ሁለተኛው ነገር ደግሞ እንደ ውጪ አይነት ኃይሎች አሉ። ዲስታብላይዝ አንድን ሶሳይቲ ዲስታብላይዝ እንዴት ነው የምታደርጊው? this is one of the easiest በጣም ቀላሉ ስትራቴጂ አንድን ሶሳይቲ ዲስታብላይዝ የምታደርጊው ከቤተሰብ ነው የምትጀምሪው። ዲስፈንክሽናል የሆነ ቤተሰብ ካለ በቃ ሶሳይቲው ዲስፈንክሽናል ነው የሚሆነው። በትራውማ ያለቀ በትራውማ ውስጥ የሚያልፍ ጀነሬሽን ቱ ጀነሬሽን በቀላሉ ዲስታብላይዝ ታደርጊዋለሽ። እና በግሌ ዌል ፈንድድ የሆነ ፕሮጀክት ነው በስነ ስርዓት። ሶስተኛው ደግሞ ቅድምም እህቴ እንደተናገረችው በአሁን ሰዓት ለምሳሌ እኔ ጀርመን ነው የምኖረው። ጀርመን ውስጥ ኢዚ አሳይለም ኬዝ ከፈለግሽ ወይ እንትን መሆን አለብሽ፣ ሆሞሴክሹዋል መሆን አለብሽ ኬዝሽ። በቃ ኢትዮጵያ ውስጥ መኖር አልችልም፣ ወይንም በጣም ቀላል ነው ሆሞሴክሹዋል ነኝ ካልሽ ወረቀት ታገኛለሽ። ምክንያቱም በህጉ ኢትዮጵያ ውስጥ ያሳሰርሻል። ገባሽ? ስለዚህ ኬዝሽ ቫሊድ ነው፣ ይሰጥሻል። ሁለተኛው ነገር አሁን ለዛ ነው ቆይ እቺ ልጅ አሁን ፕሮሞት የምታደርገዋለች በግል ወተሽ በእንግሊዘኛ አጌንስት ሆሞሴክሹዋል ስሪብት አትሰራም፣ አታረገውም። ሁለተኛ ነገር ያየዋትም ስለሆነ ነው። አሉ ልጆች አሉ እኔም እኮ በግልጽ ሆሞሴክሹዋል ሆኖ በግልጽ ራሳቸውን ወጥቶ ዲፌንድ የሚያደርጉ ኦኬ፣ ያ መብት ነው ያለሽ አይደለ? ግን አትሊስት በግልጽ ነው የወጡት። ገባሽ? በጀርባ አይደለም የወጡት። እና እነሱ ፕሮፋይል ላይ የምሰጠውን ኮሜንት ምናምን ነገር አይቼዋለሁ። ዴቪዬ እኔ ይቅርታ ሳቋርጥ፣ እኔ እዚህ ሶሻል ሚዲያ ላይ መጥቼ እነሱን ነው ሰፖርት የምታደርጊው እስክባል ድረስ ብዙ ወንድሞቻችንና እህቶቻችንን ከእንደዚህ ያለ ነገር ውስጥ ሆነው በጣም የሚሰቃዩ እኔ እግዚአብሔር በሚያውቀው ዩሮፕ የሚኖር እዚህ ጋር ይኖር ይሆናል እንትን ላይ ሆኖ ወደ ምንድነው አቴንስ ላይ ሆኖ ወደ ዩሮፕ መግባት አለብኝ ሰብል ይበቃለኩኝ እና ገላይን እየሸጥኩኝ ነው እንደ ወንደኛ ዳሪ ምናምን ብሎኝ $3000 ልኬለታለሁ። የሚያስፈልገኝ $3000 ነው ብሎኝ አላውቀውም። አበሻ ነው። ከዚህ ውስጥ እንዲወጣ የራሱ ነገር እንዲኖረው ያለቅስ ነበረ። እግዚአብሔር ለአንቺ ነው የሚያደላልሽ። እኔ ወንዶኜ ወንድነቴን አጥቻለሁ፣ ተደፍሬ ነው፣ አሁን ግን ገላይን ነው የምሸጠው እያለ ማለት በዚህ በጣም ብዙ እህቶች እኔ ከንፈርሽ ያምራል እወድሻለሁ የሚሉ ብዙ ሴቶች ነበሩ። በጣም የሚገርመው ብዙ እህቶቻችን ስፔሻሊ ዩኒቨርሲቲ ውስጥ የተበላሹ በጣም ብዙዎች ናቸው። እሱ ቤት ይቁጠረው። እነሱ እኔ አሁን ደጅ አድርጋቸው አላውቅም፣ ግን እነሱ ያለፉበት ያ የመከራ ወይንም እነሱ በቃ ዋንስኝ እኔ ከሞትኩኝ ሰርዶ አይብቀል የሚባለውን ነገር እነ ሰናይትን ታውቋታላችሁ ብዬ አምናለሁ የነበረች። አሁን ግን ወታ እኔ ከዚህ በኋላ ማንም ሰው እንደዛ እንዲሆን አልፈልግም ብላ ፕሪች የምታደርግ ሴት አለች። ራሷን በቃ እንትን አድርጋ አውጥታ ማለት ነው። እና ይህንን ነገር እየገለጥን
እኔ ሰፖርት እያደረኳቸው ከዛ ውስጥ እንዲወጡ እየጸለይን ጡት ያለው ወንድ ልጅ ሰርጀሪ ተደርጎ ብልቱን ያጣ ስሙ አስቴር የተባለ ዲብ የሚባል ልጅ የነበረ አንድ ወዳጄ ነው በጣም አሁን ሰብያን ተበኝ አንቺ ተብዬን ያደኩት ምንድን ያለኝ በርግማን ተረግዢ በርግማን የተወለድኩ ነኝ እስከዚህ ድረስ ነው ራሳቸውን እስኪጠሉ የሚሆኑት እነሱን እኛ እንወዳችኋለን በዚህ ውስጥ ያላችሁ ሰዎች በእውነት ነው የምላችሁ እኔ ጌታ ኢየሱስ በሚያውቀው I love you so much ይህ ወንድና ወንድ ሴትና ሴት ሆናችሁ ግን የምታረጉት ነገር እናንተ ዋንስ እዛ ውስጥ ገብታችሁ ጦዛችኋል ስለዚህ ሌላውን መግባት የለበትም እኛ ከእናንተ ጋር ችግር የለብንም ያ አይዲዮሎጂ ግን አይጠቅምም እናንተ ራሳችሁ ገብታችሁበት እኔ ቡና በጣም ጠጪ ነኝ የቡና በጣም ጠጪ ነኝ ቡና ሞርኒንግ ተነስቼ ቡናዬን ካልጠጣው ግን እውነት ነው የምነግራችሁ አይደለ ልክ ወደ 12 ወራክ አካባቢ ራስ ምታት በቃ ከዛ ላይ በጠጣ እንኳን ያመኛል ስለዚህ የቡና ባለሱስ አትሁኑ ብዬ እመክራለሁ ለእዛው ውስጥ ገብቼ ራሴን ስላስለመድኩት ማለት ነው የቡና ምን ሆኛለሁ ተገዥ ሆኛለሁ አንዳንድ ሰዎች በዚህ ነገር ውስጥ ተገዥ ሆናችሁ ሰዎች አላችሁ እናንተ እዛ ውስጥ ነው ያላችሁት አይደለ አዎ በቃ እናንተን እኮ እኛ አንጠላችሁ we love you እኮ ግን ያ ነገር አይጠቅምም እንደማይጠቅም አንጥራችሁ ታውቁታላችሁ በደንብ ነው እናንተ ናችሁ የምታውቁት የሚወጡትን ሰዎች ደግሞ የማይፈልጉትን ሰዎች ደግሞ ለምን እኔ ሰብልዬ የእህቴን ልጆች እኮ አጎታችሁ ብባል ደስ ይለኝ ነበር ግን ዋንስ ሴት ነው መስለው ሁሉ ነገር ይናጠችዋለሁ ገባችሁ ብዙ ነገር ነው ማቀው ነው በዚህ ጉዳይ ከብዙ ወንድሞቼና እህቶቼ ጋር አውርቻለሁ እና ይሄንን ነገር ስናወራ እንደ ጆክ አትሰዱት እዚህ ጋር የተቀመጥነው እዚህ ጋር ገብተው የሚያወሩ ሰዎች ጊዜያቸውን ምናቸው ለማንኛውም ሰው ገባ ብለው አይታርገው ገለጥ አድርገውት አልፈው ላይፋቸውን መኖር ይችላሉ እንደ ማንኛውም ሰው ራሳችንን ፊት ለፊት አምጥተን የምንመክራችሁ ግን ለእናንተ ቤት ነው እውነት ነው የምነግራችሁና ዲቪ ይቅርታ ቀጥልኝ ነው እንዴ እሺ ችግር የለም ትክክል ነው ያልሽው እኔ እነዛም ሰዎች እንዳልኩሽ በግሌ ታርጌት አድርገው ሚሽን ኖሯቸው የራሳቸውን ኑሮ ነው የሚኖሩት አይ ሪስፔክት እኔ የፈለገው የሰው ልጅ አደልት እስከሆነ ድረስ የፈለገው መኖር ይችላል ነገር ግን በዛ እንዴት ነው በከቨር ሰተሽው አንድን ሶሳይቲ ዲስታብላይዝ ታደርጊ አሁን ለምሳሌ የነሱ ስትራቴጂ ለኔ ግልጽ የሆነልኝ ምንድነው መሰለሽ ሶስት ነገር አታክ ያደርጋሉ አንደኛ ነገር ሪሊጅን አታክ ያደርጋሉ ሪሊጅንም አታክ ሲያደርጉ እምነትንም አታክ ሲያደርጉ በግልጽ የሚሄዱት ክርስትና ላይ ነው አይደፍሩ ሙስሊምን አስተውላችሁ ከሆነ ኮንሲኩዌንስ አለው እኔ አንዳንድ ጊዜ በሙስሊሙ ወንድሞች የሚቀናው ይሄ መንፈሳዊ ቅናት አለ አይደለ ድርድር የላቸው ቀይ መስመር አላቸው የሆነች ነገር ምንቷ ስትነኪ በዛ በዚህ ብሎ ድራሽን ነው የሚያጠፉት ገባሽ ኦንላይን ነው ማለት ነው ግን ክርስትና ዓለም ውስጥ ያሉ ሰዎች ቶለራንት በጣም ቶለሬት ስለሚያደርጉ ዘይኑ ይሄ እንደዚህ ይላል ባይብል እንደዚህ ገባሽ ሴቷን እንደዛ ብለሽ ትመረጃታለሽ ከዛ ወንድ መጥፎ ነው ብለሽ ትመረጃታለሽ ቀላል እኮ ነው በቃ ፍቺው ገባሽ ትዳር እኔ ባለ ትዳር ነኝ ብዬሻለሁ ትዳር ቀላል አይደለም ዝም ብለሽ ተነስተሽ የምትፈቺው ነገር አይደለም እንዴት ነው ኮምፕሮማይዝ የምታደርጋቸው ብዙ ነገሮች አሉ ግን እንደሱ ፕሮቫይድ የሚያደርጉልሽ ትል ምንድን እንደዚህ ያደርጋል ፍቺው እንደዚህ ያደርጋል ፍቺው ኢንካሬጅ ያደርጉሻል አንቺን ከሃይማኖትሽ ይነጥሉሻል አንቺን ከትዳርሽ ይነጥሉሻል ትንሳፈፊያለሽ ያቺ ሴት ተንሳፋፊ ነች ከዛ በኋላ ትወሰዳለሽ በእነሱ መግቢያ የላትም እዚህ አዘጋጅተንልሻል ትገቢያለሽ ዛት ኢዝ ስትራቴጂ ግልጽ የሆነ ስትራቴጂ ከትዳርሽ አያርጉሽም ከሶሳይቲ ከቤተሰብሽ ያገሉሻል አንቺ ስታተስ አይኖርሽም ትልቅ የተከበርሽ ሰው አይሶሌትድ ትሆኛለሽ ቤተክርስቲያንን በደንብ ብሬኖሽ አድርጎ ከቤተክርስቲያን ወይም ከእምነትሽ ያላቅቁሻል ሜንታሊ አንስቴብል ነው የሚያደርጉሽ አዘይ እንደው ዘዴ እኔ አሁንም የምቃወማቸው ዋናው ቁም ነገር ምንድነው አዘይ እንደው ዘዴ ለሴት ልጅ የማይጠቅም ነው እኔ እኮ አይቻለሁ ጀርመን ነው የምኖረው ብዬሻለሁ ሄደ አሁን ቤተክርስቲያን ወይ ለኛ ጠቅሞናል ለኦርቶዶክሶቹ ምክንያቱም እነሱ ስለማይጠቀሙበት ዝም ብለን እኛ እንገለገልበታለን የለም ቤተክርስቲያን ባዶ ነው ፓርቲ ቤት ነው ቀስ አሉ ከሆሞሴክሹዋሊቲ አልፎ አሁን ወደ እንትን ገባ ወደ ትራንስጀንደር ገባ ወንዱ ሴት ነኝ ያለ ስለዚህ ሴት ነኝ ስለዚህ የሴት ስፖርት ላይ ወዳደራለሁ ያለ የማን መብት ነው የተነካው አሁን እዚህ ጋር የሴት መብት እኔ በቁጥር 1
ትራንስጀንደርን ማልደግፍበት ምክንያት አንዱ ይሄ ነው። በቃ እኔ ሴት ልጅ አለችኝ፣ ነገ ስፖርት ላይ ብትወዳደር አንዱ ወንድ ሴት ነኝ ብሎ መጥቶ የእሷን እድል ሊዘጋባት ስለማልፈልግ እቃወማለሁ። ኖ ወንድ ልጅ ወንድ ነው፣ ሴት ልጅ ሴት ነች። I'm sorry to say this. Biologically it's no go ለኔ እና at the end of the day የዚህ መጨረሻው የሴት ልጅ እንትን ነው። በቃ የሴት ልጅ መብት እነሱ እንደሚሉት እንደማውን የሴት ልጅ መብት በነጮቹ ወንዶች መመለስ ነው። አንቺ ስራ አፕላይ ሲደረግ በአሁኑ ሰዓት ፎርሙ ስትሞይ ጾታ የሚለው ላይ ሴት ወንድም ወይንም ዳይቨርሲቲ ያለሽ በአሁኑ ሰዓት። ድሮ የለም ወንድ ሴት ነው። አሁን ግን በቃ ዳይቨርስ ማይኖሪቲ ስለሆነ የስራ እድል እኩል ቢሆኑ 3 ሰዎች እኩል ቢሆኑ ዳይቨርሱ ይመረጣል ይልሻል። ስለዚህ ሁሉም ሰው አይ እኔ ዳይቨርስ ነኝ ብሎ ይሞላል። ያ ማለት የሴቷ ቦታ ተወሰደ ማለት ነው፣ ሴት ነኝ ብላ አይደንቲፋይ የምታደርገው። ስለዚህ it's not easy game። በመጨረሻ ሰዓት ላይ የሴት ልጅ ተጽዕኖ ነው መጨረሻው፣ ያ ነው the end goal is that። እና ስንከራከር እኔ አሁን ይሄንንም እንትን ስል መፍትሄም መኖር አለበት። መፍትሄው ምንድነው? ቅድም እህቴ እንደተናገረችው ሰው ነን፣ ልዩነት አለን። ልክ እንደ እንስሳ ብትወስጂ ያልተማረ ሰው እኮ እንደ እንስሳ ነው አይደለ? አንቺ አንድ አንበሳ ጋር ብትሄጂ ወንዱ አንበሳ ፊት አይሰጣቸውም ሴቶቹን አንበሳ አይደለ? ሴቷ አንበሳ በልጆቿ ከመጣ ግን ስነ ስርዓቱን ታስይዘዋለች። ያ ኔቸር ነው፣ ገባሽ? ታስ ኔቸር ኦፍ ሎ። እኛም ካልተማርሽ እውቀት ከሌለሽ ያንን ነው የምትከተዩ። ኃይል አለው ወንድ ከሴት የበለጠ፣ ሴት ብልሃት አላት። ነገር ግን ይሄንን መለወጥ ከተፈለገ ወንድን ማስተማር ግድ ነው፣ ሴትን ኢምፓወር ማድረግ ግድ ነው። ሁለቱን ባላንስ አድርገሽ ካልሄድሽ ሴቷን ኢምፓወር አድርገሽ የልብ ተሰምታት ሂድ አፍንጫህን ላስ የምትለው ከሆነ እንትን ነው። እኔ እርግጠኛ ነኝ አንቺ በትዳርሽ ያየሽው ነው። በኮንቨርሴሽን በማሳመን ትበልጪዋለሽ ባልሽ ተነጋግረሽ ዝም ልታሰኙ ትችያለሽ። ምክንያቱም ሴት ልጅ ጎበዝ ነች፣ በንግግር ጎበዝ ነች፣ አርቲኩሌት በማድረግ ጎበዝ ነች። ወንድ ልጅ ጊዜ ይፈጅበታል። እሷ ብዙ ነገር ፕሮሰስ ባደረገች እሱ ብዙ ላግ ያደርጋል። ጀስት ኔቸር። ለሱ የሚቀርበው ምንድነው? ጉልበት ነው የሚቀርበው። ስለዚህ አሁንም ወንዶችን ያሳትፎ ወንዶችን ማስተማር ግድ ነው። ለመፍትሄ ከሆነ ስለ መፍትሄ የምናወራ ከሆነ ኤዱኬሽን ኢዝ ኢምፖርታንት። በሀገራችን 50% በላይ ኢሊትሬት በሆነበት ሀገር ትዳር ፍቺ ምናምን ነገር that's not the solution። ሶሪ እንግዲህ ይሄን ያለኝ አመሰግናለሁ። እሺ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ሴቶች እዚህ ውስጥ ሲንግል ማም ለፍቅር ከመስጠቴ በፊት ሲንግል ማም ነኝ እኔም አንድ ነገር ማለት ፈልጋለሁ የምትሉ ሰዎች ካላችሁ አንድ ቁጥር ተጽፉልኝና እናንተን አስገባለሁ። ውድድ ነው ማድረጋችሁ። እኔም እንደ ቲጂ የማወራው እኔ ሲንግል ማም ነኝ፣ እኔም የቀመስኳት ነገር አለ ተማሩበት የምትሉንን ሰዎች ከውስጥ ሪኩዌስት ላኩልኝ፣ አያቸዋለሁ። እኔ በመጀመሪያ የሰደበችኝ የሆነች ሴት ሰድባኝ ምናምን እዚህ ጋር ማስገባ ሴት አደረው። ያንቺ ሀሳብ ይዘሽው ጓዳ ትቀመጫለሽ። መሳደብ እኔን አይፈቀድም፣ ግን እዛ ጋር በኮሜንት መሰረት ትችላላችሁ። መብታችሁን እንጠብቃለን። ፍቅር እንኳን ደህና መጣሽ መቤት እህቴ። ቴንኪዩ ሰብልዬ፣ ሁላችሁንም አመሰግናለሁ። ይሰማል አይደለ ድምፄ? ትንሽ የካፍ ብታረጊያት ደግሞ እንሰማለን። እሺ ልጄን ስላስተኛው ያው ለዛ ነው ድምፄን የቀነስኩት። ኮፍያ አትስጡኝ፣ እኔ ሴት ነኝ። ለወንድ ነው ኮፍያ የሚሰጥ። ቀጥይ ፍቅር። እሺ እኔ ፌሚኒዝም አጠቃላይ መፍትሄ አይደለም ብዬ የማምንበት ብዙ ምክንያቶች አሉ፣ በጣም ብዙ ምክንያቶች። ፌሚኒዝም መፍትሄ ቢሆን ኖሮ አሜሪካ ውስጥ ስቲል ከአምስት ሴቶች መካከል አንዷ ሬፕ ወይም ደግሞ አቴምፕትድ ሬፕ ያጋጥማታል በእድሜ ዘመኗ። ከአምስት ሴቶች አንዷ ማለት አስገድዶ መድፈር ወይም ደግሞ ያስገድዶ መድፈር ሙከራ ይደረግባታል። ለማታውቁ ሰዎች ፌሚኒዝም በአውሮፓና በአሜሪካ ነው አጀማመሩ። መፍትሄ ቢሆን ኖሮ እነኛ ሀገራት በጣም እንደዚህ አይነት ከፍተኛ ሬት አይኖራቸውም ነበር። በሚገርማችሁ ሁኔታ አንዳንድ ዳታዎችን ስትመለከቱ ኢቨን ኢንቲሜት ፓርትነር ቫዮለንስ ወይም ደግሞ የቅርብ አጋር ጥቃት በሚደርሰው ዳታ ስንመለከት አሜሪካ ከኢትዮጵያ ይበልጣሉላ። ካን ኢማጂን አሜሪካ ከኢትዮጵያ ትበልጣለች በኢንቲሜት ፓርትነር ቫዮለንስ።
በፍቅር ይሄ የቅርብ የሆነ የፍቅር አጋር በሚያደርሰው ጥቃት። አሁን እናንተ ፌሚኒስቶች ሙሉ በሙሉ ጭፍልቅልቅልቅልቅ ነው የሚያደርጉት። ካልቸርን፣ ባህል አይረባም፣ ሃይማኖት አይረባም፣ ኢቭን ቤተሰብ አይረባም። አሁን እነሱ እንደዚህ አላልንም ምናምን ቢሉ ከሰከንድ ሰርድ ፎርዝ ዌቭ የሚባሉ አሉ። እነሱን ብትመለከቱ አብዛኛዎቹ ፌሚኒስቶች አጌንስት ሪሊጅን፣ አጌንስት ፋሚሊ፣ አጌንስት ካልቸር ነው ነው። ምክንያቱም እነኚህ ነገሮች ሴትን ለመጨቆን ሆን ተብለው የተሰሩ ናቸው ብለው ያምናሉ። ኢማጅን ሶ እኔ ፌሚኒዝም በጣም መፍትሄ ቢሆን ኖሮ ለዚች ሀገር መጀመሪያ የሚጠቅመው የነበረው አውሮፓና አሜሪካ ነው። እንደውም አሁን ራስ ምታት ሆኖባቸዋል። ለምን? ከወንድ ጋር ትከሻ ለትከሻ ካልተለካካል ነው የሚሉት። ለምሳሌ ቅርብ ጊዜ አንድ የአውሮፓ ሀገር ውስጥ ምንድነው ከወገብ በላይ ራቁታቸውን ስዊሚንግ ፑል አካባቢ ወንዶቹ ታዩና ሴቶቹ እኛ ስለምን አንሄድም አሉ። ከወገብ በላይ ራቁት። ስለዚህ ቡቤያቸውን እያሳዩ ለምን እኛም እንደ ወንድነን ብለው ስለሚያስቡ እንደዚህ አይነት ህግ ይርቀቅልን ተብሎ ከወገብ በላይ ራቁትነት ተፈቀደላቸው። እነኚህ ሰዎች አጌነስ ኔቸር ነው የሚሄዱት ከተፈጥሮ። እንደውም እዚህ ጋር አንድ ነገር ልበልሽ ፍቅርዬ፣ በዛው ሄጅበት። እዚህ ሀገር ላይ ነፃ ጋብቻ የሚባል ነገር አለና ግን ስትፈልግ እሱም ከሆነ ሰው ጋር ይሄዳል፣ እሷም ከሆነ ሰው ጋር ትሄዳለች። እንደገና ሙሉ ራቁት ሆኖ አንድ እንትን ላይ እንደዚህ የሚካሄዱ ፓርቲዎች ምናምኖች አሉ። ሁሉም ሰው ራቁቱን እንደ እንስሳ ማለት ነው። ጎሄድ ሄጅበት ያለ እስከምን ድረስ ይሄዳሉ መሰለሽ? እኔ እኮ በጣም ግርም የሚለኝ በነፃነት ስም የስሜት ባሪያ ነው የሆኑት። የስሜቶቻቸው ባሪያ። ልጓም የሌለው ነፃነት እኮ ባርነት ነው። እኔ አሁን ሃይማኖት የሚሰጥሽ ሙሉ በሙሉ እኮ አይለቅሽም። የሆነ ሪስትሪክሽን ያስቀምጥልሻል ለአንቺ ብሎ የስሜትሽ ባሪያ ያስቀምጥልሻል። ቲክቶክ ኤግዛክትሊ ፕላትፎርም ከእንደዚህ እንዳታልፍ ይልሻል። የእነሱ ነፃነት ግን እንስሳ እስከ ማግባት፣ አሻንጉሊት እስከ ማግባት፣ ዛፍ እስከ ማግባት። አሁን በጣም ያበሳጫቸው ጉዳይ እኔ የነፃነታቸው ጥግ ውሻ እስከ ማግባት ድረስ ነው። ስለዚህ እነሱ የነሱ ነፃነት ብሎ ላመጡት ለነሱ መልሽላቸው። የእናንተ እሱ ነው በጣም ክሬዚ ያደረጋቸው። የነፃነታቸው ጥግ አሻንጉሊት ገዝተው እስከ ማግባት። አሁን እየሰሩላቸው አይደል አሻንጉሊት። እንደገና ውሾቻቸው እንዴት ልብስ እንደሚያወልቁላቸው፣ ሴክስ እንዴት ከነሱ ጋር እንደሚያደርጉ፣ እንዴት ምን እንደሚደራረጉ ነው የሚያደርጉት። እና ምን ብለው ነው የሚመጡት? አሁን ታዲያ ኢትዮጵያ ውስጥስ ወንዶቹ ከእንስሳ ጋራ ሴቶቹም ባልሽ አህያ ነው ምናምን ተብሏል። እንዴ ያንን እኮ እኛ እንቃወማለን። በፍጹም እንደሱ ያን ነገር እንዳይመጣብን ነው። እሱ ነፃነት እንዳይመጣብን ነው። እኛ ነፃነት እንዲህ አይነት ልቅ የሆነ ነፃነት አንፈልግም። ይሄ እንኳን ለቋንቋ መረጣ ያስቀመጠው ህግ አለ። እንዴት ሰውማ በራሱ ላይፍ ውስጥ ቀጥይ ፍቅር እንደው ልግባው ማለት ይቀርታል። አብዛኞቹ የዋ ስለሆኑ የሴቶች መብት ይሄ ሴቶች እንዲመርጡ የትምህርት እኩል ኦፖርቹኒቲ እንዲኖራቸው የተለያዩ ለምሳሌ ራይቶች የመምረጥ መብት፣ የመማር መብት፣ ገንዘብ ወይም ደግሞ ሀብት የማፍራት መብት እንዲኖራቸው የማድረግ እንቅስቃሴ ነው ይላሉ ፌሚኒዝም። ግን በደንብ ጠጋ ብለሽ ስታጠኝ እስከምን ድረስ በተለይ ራዲካል ፌሚኒስት የሚባሉ አሉ ጽንፈኛ ፌሚኒስቶች እስከምን ድረስ ሄደዋል? ሴት ልጅ እናትነቷ፣ መውለዷ፣ ማርገዟ፣ ማጥባቷ ሸክም ነው። ተፈጥሯ ጠላቷ ነው። ስለዚህ አርቲፊሻል የመፀነሻ ቴክኖሎጂ ይሰራ። አርቲፊሻል ሪፕሮዳክቲቭ ቴክኖሎጂ አውትሳይድ ውመንስ ቦዲ ነው የሚሉት። ከማህፀን ውጭ የሆነ እርባታ ማለት ነው ሪፕሮዳክሽን። ኢማጅን እነኚህ ሰዎች እስከምን ድረስ እንደሚሄዱ። አሁን እኔ የምፈራው አካሄዱ በከፍተኛ ፍጥነት አሁን ኤቲስቶች በጣም ሃይማኖት ጠል እየሆኑ ነው። እኔ የማውቃቸው ክርስቲያን የነበሩ ፌሚኒስቶች ሃይማኖታቸውን እየጣሉ ነው። ከዛ በኋላ ደግሞ ትንሽ ስትቃወሚ ጋጠወጥ የሆነ ነገር ስታነሺ በቃ ኃጢአት የሌለበት ይውገራት የሚል ጥቅስ ያመጡና አፍሽን ለጉመሽ እንድትቀመጪ ያረጋሉ። ኃጢአትን ምንድነው ኖርማላይዝ እንድናረገው
በቃ አፍረን ሼም ይዞን ዝም እንድንል የሚያደርግ እንቅስቃሴ ነው። ስለዚህ እኔ የምፈራው እስከምን ድረስ ነው የሚሄደው እንቅስቃሴያቸው? ሴት ልጅ ኢቨን እናትነቷን እንድታረግዘው ማጥባት፣ መውለድ፣ ማርገዝ ማለት ባዮሎጂካል በርደን ነው የሚሉት። ይሄ የተፈጥሮ ሸክም ዊች ሚንስ እነዚህ ሰዎች ጸባቸው፣ ግብግባቸው ቀጥታ ከተፈጥሮ ጋር ነው። ፌሚኒስት ነን ሲሉ ለሴት እንሟገታለን ይላሉ፣ ግን ሴትነትን አይወዱም። ሴትነትን ብትወጂማ ትልቁ ጸጋ እኮ እናትነት ነው። የስ አንቺንም አታክ ያረብሻል። ኦፍኮርስ ምን መሰለሽ ራሳቸው የሴት አጥቂ ሆነው ለሴት ጥቃት እንቆማለን ሲሉ አይሮኒ እዚህ ጋር ነው የሚጀምረው። ገብቶሻል? ቢዝነስሽን ይመጡብሻል፣ በትዳርሽ ይመጡብሻል፣ በመልክሽ ይመጡብሻል። ቡሊ ነው የሚያረጉሽ። ተሸማቀሽ ዝም እንድትይ ነው የሚያረጉሽ። እኔ አንዳንዴ አይ ወንደር እነዚህ ሰዎች ስልጣን ቢሰጣቸው፣ ኦቶሪቲ ቢሰጣቸው፣ የእውነቴን ነው ሊትራሊ አምባገነናዊ መንግስት መስርተው ከነሱ ሀሳብ ውጭ የወጣን ሰው ወይ ይቀብሩታል፣ ወይ ከሀገር ያሳድዱታል፣ ወይ ደግሞ እድሜ ልኩን አእምሮ ታማሚ እንዲሆን በሆነ መንገድ ቶርቸር ነው የሚያደርጉት። ስለዚህ ሴት እህቶቼ ለምንድን ነው የማይነቁት? ሰው እኮ በፍሬው ነው የሚታዩ አይደለ? በፍሬያቸው ታውቋቸዋላችሁ ነው የሚባለው አይደለ? ስለዚህ ፍሬያቸው ቢተርነስ ነው፣ መራርነት፣ ወንድ ጠልነት፣ በሀገር ተስፋ መቁረጥ፣ ሶሳይቲውን ይሄ ማናናቅ፣ ወንድን የሆነ ጠላት አድርጎ መሳል፣ ዲቪዥን ደግሞ እንደ መንፈሳዊ ሴትም እማም ነው መከፋፈልን ነው። እኔ ምንም እንኳ የሳይንስ ሰው ብሆንም ደግሞ እንደ አንዲት መንፈሳዊ ሴት ይሄ ቅድም እንዳለችው ቲጂ ስፒሪቹዋል ዋርፌር እንደሆነ መንፈሳዊ ጦርነት እንደሆነ ይገባኛል። ምክንያቱም አዳምም አሚን ሰይጣንም እኮ ያንን ጸበለስ ብሎ ሲያቀርብ የነገራት አለ ኢንላይትመንት እንደሚመጣ ከእውቀት እንደምታውቅ ከነሱ እንዳንዱ እንደምትሆን ነገራት። ዋው አለች። ስታየው ያምራል ዛፉ። በላች። ከበላች በኋላ ሞት ነው የመጣው። ከእሷ አልፎ ለጀነሬሽን የተላለፈ ሞት ነው። ሰው ምን ልላችሁ ነው? የሆነ ነገር ሰው ሲያመጣ ቀንድ አብቅሎ ምናምን ሰይጣን ራሱ አይደለም የሚመጣው፣ ስጋ በለበሰው ነው የሚጠቀመው። የሚጠቅምሽን የሚመስልን ሀሳብ ይሰጥሻል። እሱ ሹገር ኮት ነው የሚደረገው ነው። ከላይ ሽፋኑ ደስ ይላል፣ ውስጡ ግን ሞት አለበት። እኔ ከተፈጥሮሽ የሚያወጣሽ ዲቪዥን የሚፈጥር መከፋፈልን የሚፈጥር በሀገርሽ ተስፋ እንድትቆርጪ ቢተር የሚያደርግሽ ከፌሚኒቲሽን ይሄ ከሴትነትሽ አውጥቶ ልስልስ ባህሪሽን አውጥቶ አንግሪ የሆነች ገና ለገና ያጠቃኛል ገና ለገና ልበደል ነው ብላ በስድብ አፏን የምትከፍት ሴት የሚያደርግሽ that's a problem። ያ ሳይኮሎጂካሊ ራሱ ስሜት ነው። ኤግዛክትሊ አለመተማመን ነው። ኤግዛክትሊ። እና ሌላ ደግሞ አሁን እኔ ሃይማኖት ለምሳሌ ሃይማኖት እንትን ነው ብዬ ነው ማስበው፣ መልህቅ ነው። ሁሌ እናገራለሁ። መልህቅ ማለት መርከብ ባለበት እንዲቆም ይሄ ዝም ብሎ እንዳሄድ የሚያደርገው የሚይዘው ነገር ነው። ሃይማኖትን መታሽ ማለት የአንድ ሰው ሳይኮሎጂካል የሆነ ማህበረሰብ ሳይኮሎጂካል ሜካፑ፣ አኗኗሩ፣ አነጋገሩ ያስተሳሰረው ግሉ ነው። በቃ ገብቶሻል። እነኚህን ነገሮች ዝም ብለሽ ሁሌ በሱ ስታሳብቢ፣ ሁሌ በማህበረሰቡ ስታሳብቢ፣ ከዛ ይሄንን ከሰው ነጥቀሽ እንዴት ያለ ላይፍ ስታይል ክሬት ለማድረግ ነው? ዝም ብሎ ሁሉ እንደ ልቡ የሚኖርበት የሚፈነጭበት ጋጦጥነት እያየን እኮ ነው። ቅድም እኮ ተነስቷል። አውሮፓና አሜሪካ መቼም አንቺ እዛ ስለምትኖሪ ታውቂዋለሽ። እያየን እኮ ነው። ቤተክርስቲያናት እኮ የተዘጉ ክለቦች እየሆኑ ነው። ልጆች እኮ እንደፈለጉ እየፈነጩት፣ ቤተሰብ እኮ ተቸገረ። ማይ ባዲ ማይ ቾይስ ነው። ፍቅርዬ የምኖረው ላስ ቬጋስ ነው የምኖረው። ያው ስትሪፕኛ ብዙም አንሄድም እና መንገድ ላይ ስትሄጂ ሴቶች እቺ እንትኗን ብቻ ያሸፍኑና እችን ታክል ጫፏን እንትኗ ከበራራ ራቁታቸውን ነው የሚሄዱት። ከኔ ጋር ፎቶ ተነሳ ገላ መሸጥ ነው ይሄ ነፃነት ምናምን ፕሮስቲቱሽን ምናምን የለም እያለን ግን አይደለም። ግን የእንትኑ ልክ
በቅንነት እግዚአብሔርን የሚሳደብ አጌነስት እግዚአብሔር የሆነ ነገር ግን በጣም በቃ የተቆጣጠረው ምድር ነው። ራስ መግዛት የሚባል በራስ ማማር፣ ራስ መውደድ፣ ለራሴ እንዴት ልኖር፣ እረፍት፣ የተንቀዠቀዠ ህይወት፣ ሬስትለስ የሆነ ነገር ነው የምትመለከችው። እና ሰው የቱ ጋር ሄጄ ገንዘቤን በትኜ የሚደሰትበት ነገር ምንም ሊያገኝ አልቻለም። ገባሽ አይደለ? እና ሰዎች እንደዛ ነው የሚቀበዘበዙት። ቀጤኔ ቆንጆ በማላውቂ ነው የምገባው። ትክክል ነው። እና ቤዚክሊ የፌሚኒዝም ሀሳብ ፓወር ስትራግል ነው። ፓወር ስትራግል ማለት ወንዶቹ ያላቸው ፓወር እኛ የለንም ብለው ነው ፌሚኒስቶች እንቅስቃሴውን ያስጀመሩት። ስለዚህ ወንዱ ውጭ ሰራ፣ እኔም እሰራለሁ ነው። ወንዱ የሆነ ነገር አረገ፣ ራቁቱን ሄደ፣ እኔም እሄዳለሁ ነው። እኔ ደግሞ ይሄ ፓወር ስትራግል አልስማማበትም። ቢካዝ ወንድ የራሱ መንገድ አለው፣ የራሱ ተፈጥሮ አለው። ሴት የራሷ ተፈጥሮ አላት። አይክና ኮምፒት ዊዝ ማን ከወንድ ጋር ኮምፒት ላረግ አልችልም። ተፈጥሮዬ የተለያየ ነው። ሳይኮሎጂካል ሜካፔ የተለያየ ነው። ፌሚኒኒቲ እና ማስኪሊኒቲ የተለያየ ነው። እንደ አንድ አድርገው ሲያስተምሩ ግን ይሄ ቤተሰብ ራሱ በቃ ቀውስ ውስጥ እንዲገባ፣ ማህበረሰብ ቀውስ ውስጥ እንዲገባ የሚያደርግ ነገር ነው። ሌላው ደግሞ እሺ መፍትሄው ላይ አተኩሩ ትላላችሁ። መፍትሄው እኮ መጀመሪያ ይላችሁ ጀስቲስ፣ ፍትህ ኦልሬዲ አንዲት ሴት ከተደፈረች በኋላ ወይም አንዲት ሴት ከተደበደበች በኋላ ነው አይደለ? ሪቨርስ አናረገውም። መደብደቧን ወይም ደግሞ መደፈሯን ወደኋላ የምንመልሰው ነገር አይደለም። ለጎጂው ወይም ደግሞ ለደፋሪው የሚደረግ ህጋዊ እርምጃ ነው። እኔ ደግሞ እሱ ጥሩ ነው፣ መጨረሻ ላይ ነው ግን የሚካሄድበት። መጀመሪያ ግን ደፋሪ እንዳይመጣ ማድረግ፣ የሚደበድብ እንዳይመጣ ማድረግ እንችላለን። እሱ ደግሞ የሚሆነው ቤተሰብ ላይ ሲሰራ ነው። ዊችዝ ፌሚኒስቶች አብዛኞቻችሁ ቤተሰብ ላይ እንዲሰራ አትፈልጉም። እንደዚህ አልተባለም ብትሉም እውነታው ሄድ ብላችሁ ዲፍረንት ዌቭስ ኦፍ ፌሚኒዝም ብታዩ ምን ያህል ኒውክሊየር ፋሚሊ እንደሚጠሉ ትረዱ ነበር። ስለዚህ እኛ ፌሚኒዝምን መቀጥቀጥ የፈለግነው ቢካዝ መፍትሄው ራሱ ያለው ቤተሰብ ላይ ሆኖ ሳለ ፌሚኒዝም አጌንስት ፋሚሊ ስለሆነ ነው። ኦኬ። ምክንያቱም ሄልዚ የሆነ ፋሚሊ፣ ሄልዚ የሆነ ሪሌሽንሽፕ ነው ሄልዚ የሆኑ ኢንዲቪዥዋሎች የሚመጡ። አብዛኞቹ ደፋሪዎች፣ አብዛኞቹ አጥቂዎች፣ አብዛኛዎቹ ሃርሙፉል ፕራክቲሶች ባይዘዌ ጥሩ ካልሆነ ማይንድ ሴት የሚነሱ ናቸው። እነሱ ደግሞ ወደኋላ ብትሄዱ ኢቨን ሲሪያል ኪለርስ፣ ሬፒስት ምናምን እነሱን ብታያቸው የታመመ ቤተሰብ ውስጥ ያደጉ ሰዎች ናቸው። የታመመ ቤተሰብ፣ የታመመ ሶሳይቲ። ስለዚህ አሁን መፍትሄውን ራሱ እየገዘገዛችሁ በየት በኩል መፍትሄ ይምጣ ነው። ኦኬ ህፃናት ይደፈራሉ፣ አዎ በጣም ያመናል። ሴቶች ይደበደባሉ፣ አዎ። የተለያዩ ጀንደር ቤዝድ ቫዮለንስ አሉ፣ አዎ። ግን እሱን የሚያደርገው ግለሰብ እኮ ከታመመ ቤተሰብ ከታመመ ማህበረሰብ የመጣ ነው። ስለዚህ እሱን ከምንጩ ማድረግ አይቀልም ወይ ነው። ጀስቲስ እኮ ይሄ ሁሉ ነገር ተሞክሮ መቼስ አንዳንድ ርዝራዥ አይጠፋም ማለት ተሰርቶ ራሱ የሚያልፍ ሰው አለ ማለት በቃ በተለያየ ኮንዲሽን ያኔ ጀስቲስ እንላለን። ከዛ በፊት ግን እንደዚህ እንዳይመጣ ማድረግ የሚገባን አንደኛ በግለሰብ ደረጃ መስራት፣ ሁለተኛ በቤተሰብ ደረጃ በጣም መስራት አለብን ነው እያልኳለሁ። ተረዳችሁኝ? ምክንያቱም አሁን ጀስቲስ ቢባል ብዙ ሰው እኮ ተስፋ ይቆረጣል። እኔ በቃ ወንጀል ሰርቼ የመንግስትን ፍርፋሬ እየበላው ብኖር ይሻለኛል የሚል አለ። ኢቭን ይገደል የደፈረ እንኳ ቢባል ተስፋ ይቆረጣል። ብሞት ምን ይመጣል የሚል ሰው አለ ነው። ስለዚህ እንደዚህ ተስፋ የቆረጠ ሰው እንደዚህ አይነት ወንጀል ከመፈጸም ወደኋላ አይልም። እያልኳቸው ያለሁት ቪሸስ ሳይክል ውስጥ ከምንገባ ምንጩ ሳይደርቅ መጀመሪያ ከምንጩ ነው መሰራት ያለበት። ምንጩን ደግሞ ራሳችሁ እየገዘገዛችሁ ነው ፌሚኒስቶች። ኦኬ። ሌላው ባህል እንዳጠቃላይ ብዙ ኦፍኮርስ በጣም ጎጂ የሆኑ ልማዳዊ ድርጊቶች አሉ። ጎጂ ባህል አይባልም፣ ባይዘወይ ሃርምፉል ትራዲሽናል ፕራክቲስስ ናቸው። ጠለፋ፣ አስገድዶ መድፈር፣ ያለ ዕድሜ ጋብቻ፣ ግርዛት የመሳሰሉት። አሁን እነኚህ ነገሮች ኦፍኮርስ በባህላችን ውስጥ ተሰግስገው ያሉ ናቸው። ከሰሜን፣ ደቡብ፣ ምዕራብ፣ ምስራቅ እንደ ሁኔታው ይለያያል።
ታዲያ ምን እናድርግ ከተባለ ባህሉን አጠቃላይ መጨፍለቅ አይደለም መፍትሄው፣ መርጦ ማስተካከል ይቻላል እንጂ ባህሉማ ብዙ ነገር ሰራን እኮ ሳይኮሎጂካል ሜካፓችንን ሰራን። በሺህ ዓመታት ውስጥ ሄደን እንዴት ከሰው ጋር መግባባት እንደምንችል፣ እንዴት በትዳራችን መኖር እንደምንችል፣ እንዴት ፈጣሪ መፍራት እንዳለብን ሰራን እኮ። ስለዚህ ምንድን ነው የምላችሁ ባህሉ አይደለም ችግሩ። እንዳጠቃላይ ባህሉን ከመጨፍለቅ ከባህሉ ውስጥ ያሉ አንዳንድ ነቀርሳ የሆኑብንን ነገሮች መርጠን ማውጣት እንችላለን። እነሱ ደግሞ ሃርምፉል ትራዲሽናል ፕራክቲስስ ነው የሚባሉት፣ ጎጂ ልማዳዊ ድርጊቶች እንጂ ባህሉን በጠቅላላ ልጣል ማለት ከዛስ እንዴት ልንኖር ነው? እንዴት ልንግባባ ነው? ትዳራችን እንዴት ሊሆን ነው? ቤተሰብ አስተዳደጋችን እንዴት ሊሆን ነው? ቋንቋችን እንዴት ሊሆን ነው? ይሄንን ነው ማለት የምፈልገው። ሰብሊ አንቺ አሁን የመጣሽው የተወሰኑትን ተናግሬያለሁ። ቴንክ ዩ። ሁሉንም ሰምቼሻለሁ። እዚህ ላይ ያለሽ ሚዩት አድርጌ ሄጄ ነው እንጂ እያዳመጥኩሽ ነበር ያወራሽውን በሙሉ። ቴንክ ዩ ሶ ማች። እኔ ቆንጆ ስቴይ ሂር ቁጭ በይ። ተባረኩልኝ። በጣም ደስ ይላል። ታፕታፕ አድርጉ። እናንተ ከኛ ጋር ካልቆማችሁ፣ እናንተ እኛን ሰፖርት ካላደረጋችሁ፣ እኛ የወጣነው ፊት ለፊት መልካችን ሳይተን ሁሉ ነገራችን ይዘን እንዲመጣ ነው። ለኛ አይደለም ለእናንተም ጭምር ነው። የጋራ ጉዳያችን ነው። ሀገራችን እናድን። ኢቨን እነሱን ራሳቸውን እናድናቸው፣ እህቶቻችንን ማለት ነው። ቁጭ ብለው እንትን እንኳን ምንድን ነው ግብረገብ ስብዕና ያጣ ስድብ፣ ሰው መቶ መሳደብ ምናምን ከአንድ ሴት አይጠበቅም። ይሄ ነውር ነው፣ በጣም ብልግና ነው። እና ከአንድ ታዋቂ ትምህርት ቤት ሄደች ሴት ሀገር እመራለሁ ኑ ላሳያችሁ እንደዚህ ሊሆን ካለች ሴት ስድብ አይጠበቅም። እና ራስ መግዛት እየተማራችሁ እነሱንም እንድናድን ታፕታፕ እያደረጋችሁልኝ፣ እዚህ ጋር ደግሞ እህቶቼን ፎሎ እንድታደርጓቸው በዛው እጠይቃለሁኝ። እንዳትወጡብኝ እህቶቼ። አንድ ጊዜ ለቢኒ እድሉን ሰጠውና ከዛ ቲጂዬ ወደ አንቺ እመጣለሁኝ። የመጀመሪያዋ ቲጂ ወደ አንቺ ነው የምመለሰው። ቢኒ ይቀጥል። ሰብሊ ሰላም ብያለሁ። ሁላችሁም ሰላም ብያለሁ። እንዴት ነው ሰብሊ? እንዴት ነው? ናይስ። ያ ሰብሊ ስራ ነው ያለው። ትንሽ በቃ የሆነ ብዙም ባላወራ አድርጌ ነው የማይሆነ። መጀመሪያ ይሄ ነገር ተጠልፏል ብዬ አምናለሁኝ። የሴቶች መብት ይከበር ምናምን የሚባለው ነገር በቃ ተጠልፎ የሆነ የራሳቸው የሆኑ ሰዎች በራሳቸው አመለካከት የያዙት ብዬ ነው የማየው። ለምንድን ነው? ቢኮዝ ሆን ተብሎ የሚደረጉ ነገሮች አሉ። እንደምትሰሚኝ በነበርሽበት ላስ ያ እና እንደ ወንድ ሆን እኔ እሰማሃለሁ። ትሰሚኛለሽ እናት። አንድ ጥያቄ ልጠይቅ? የስ ጠይቅኝ። አንተ እንደ ወንድ ማለት ነው እንደ ወንድም ሲያንቋሽሿችሁ ምንድን ነው ፊል ያረከው? እኔ ፊሊንጋችሁ ነው የወንድ ልጅን ፊሊንግ መስማት ነው። ያ እንዴት ነው መሰለሽ የተደጋገመ መጀመሪያ 1 2 3 የተወሰነ ጊዜ ዝም ብለህ ታሳልፋለህ። ድምጽ ክሊር አይደለም። አሁንስ ክሊር ነው? ይሻላል። ኦኬ ሶ አንዳንድ ጊዜ ምን አለ መሰለሽ ሰብሊ፣ አንዳንድ ጊዜ ያው ኢትስ ኦኬ ምናምን ብለህ የምታሳልፈው ቀን አለ። 1 2 3 ምናምን ሲደጋገም ሆን ብለህ የምታሳልፈው ጊዜ ነው። የሆነ ታይም ላይ ግን አብሶ የተወሰኑ ሰዎች አሉ ላይ ከ20 የማይበልጡ ሰዎች በተደጋጋሚ ያንን ነገር ኮንስታንት ሲያደርጉት፣ እኔም ታውቂኛለሽ ከዚህ በፊት እንግዲህ ስናወራው ልጅ ትሰሚኛለሽ። ብዙ አይነት ቶፒኮች አወራለሁና ካወራው ደግሞ ብዙ ጊዜ አጌንስት ሆኜ ነው የምነሳው ነገሮችን ቢኮዝ በሌላ ዓለም ስለማይ የምታይና የሚገለጽልኝ አለ ብዬ ስለማምን ማለት ነው። ገባሽ? ሰው አሁን እነዚህ ሴቶች ደጋግሞ ሲሉ ምን ትያለሽ መሰለሽ? እንዴ እነዚህ ሴቶች ላይክ የተባለው መልእክት አሁን ያዙት ያን አጀንዳ የማቆን አጀንዳ ተብሎ የሚባለውን በዓለም ላይ የሚወራውን በአሁኑ ሰዓት ነጮች ጥቁሮች ምናምን ከጨለማ ወደ ብርሃን ገብተው ብዙ ነገር ነቅተው ልክ እንደ አባቶቻችን ንቀናቸው ዝም እንዳልናቸው እዚህ በጽሁፍና በኮምፒውተር ወይ ደግሞ ላይፍ ላይ የወጡ ሲያወሩን እያዳመጥናቸው ይሄ ሃፕንን ብለሽ ነው የምጠይቀኝ። ይሄ ነገር እየተፈጠረ ነው ማለት ነው ይሄ የሚባለው ነገር ብዬ ነው የማስበው ማለት ነው። ዳት ሚንስ በቃ ሆን ተብሎ ወንድና ሴት ላይ መሀል ላይ ለመሰንጠቅ በመሀላችን የሆነ ግርግር የማንሳት የተደረገ ጥረት አለ ብዬ ነው የማስበው። ያ ለምን ይጠቅማል? ለብዙ ነገሮች ሽፍቶች ይጠቅማል ማለት ነው።
ለምሳሌ አሁን ወንድና እህትና እህት የማይከባበሩ አሚን ወንድና አባትና ልጅ የማይከባበሩ ከሆነ ሚስትና ልጅ የማይከባበሩ ከሆነ ብዙ ቅድም ያወራችሁት ነገር ይሄ ቤተሰብን ላይክ ያለውን ኢምፓየር ናክታውድ የሚያደርግ ነገር ሶ ይሄንን ሁሉ ጊዜ ያወራንበት ምናም እንደሆነ አምናለሁ እየተደረገ ነው ብዙ ሰዎች ያወሩ ነው ምናም ነገር yes ግን እኔ አሁን በጣም ሁሉም ሰው እንዲያተኩር የሚፈልገው it's like ይሄ ነገር ሆን ተብሎ እንደሚደረግና ሲደረግ ደግሞ እንደ በርገር ሆኖ ነው ይመጣ በርገር ማለት ምን ማለት ነው ስጋው እንድትበላው ብቻ በርገሩ አብሮት እነ ዳቦ ለረስ ተሜሮ ሶልት and ፔፐር ምናምን አቃጥሮ ነው ይመጣ because just ስጋው እንድትበላው ማለት ነው so የእህቶቻችን ጉዳት ነው ተብሎ አንድ ቀን ይወራል ወይ አንድ ሰብጀክት ነው የምትሆነው በተረፈው ግን ቤተሰብን መርገጥ ወንድን መርገጥ አልፎ ተርፎ ነጥረው ማለት ነው አሜሪካ የሆነ ጊዜ እንደዚህ የመጡ ጊዜ ቀጥቅጠው ነው ያባረሯቸው በሃይማኖታቸው መጡ ያኔ አሜሪካ የእምነት ነበራቸው በክርስትና ማለት ነውና ክርስቲያናቸው ላይ ሲመጡባቸው ቀጥቅጠው ነው ያባረሯቸው so እኛ ግን እንደዚህ አሁን እንድንሰማ ስለ ጆኒ ስለ ጃኒ ነች ልጅቷ ሲወራ ተውይሏል ስለ እግዚአብሔር ግን ሲወራ ምን ችግር አለው ሊሉን ይፈልጋሉ እንቀጠቀጣለን so ይሄ አመጣጡን አንግሉ ብዙ ጊዜ ይታያል ይገለጽልሃል especially like ነገሮችን የኢትዮጵያ ዓለም ብቻ ልኑር ብለ ካልኖርክ የውጮችን ዓለም ምታይ ከሆነ ብዙ ነገሮች የሚገለጹ ነገሮች አሉ በኒው ወርልድ ኦርደር የት ዓለም ላይ የት ህይወት ላይ ለማንጠፍ እንደተፈለገ ህብረተሰቡን የታወቀ ነው especially እንደ ኢትዮጵያ ለረጅም ጊዜ በቀን 4 ጊዜ ቸርች የሚሄድ ራሱ ፎከስ አድርጎ የሚከታተል ህብረተሰብ በምን ይመታ ተብሎ ሲባል ትልቁ የሚመታ ያለው አሁን ይሄ ካለው ቁማር የሀገር ውስጥ ካለው ቁማር ጨምሮ አሁን እስቲ ዝም ብላችሁ ታስቡት በቃ የህፃን ልጅ መደፈር የህፃን ልጅ መጥፋት ሰው ጠፋ አፋልጉን ጠፋ ተደፈረች ሰው ጠፋ አፋልጉን ተደፈረች ሰው ጠፋ አፋልጉን ተደፈረች ይሄ ማለት እዚህ ህዝብ ላይ ምን አይነት ስለልቦና እየተገነባ ነው ያለው ምን አይነት ስትራቴጂ ተይዟል ነው the strategy is ህብረተሰቡ መጀመሪያ ከሃይማኖቱ ካመለካከቱ ይሄ በቃ ሼም አትያዝ ምናምን የሚሉ ሰው ደንግጥ ፍራው በጣም ፍራው ሼም አያዝ ለምን ሼም ይዛል የሚል ሰው ፍራው ለምን ይሄ ሼምነቴን ካስጣሉኝ እኔ የመጨረሻ ንቀታም የመጨረሻ disrespectful በቃ ለላይፍ እንኳን ራሱ ላይፍን አጣብባታለሁኝ የምሄድባት መንገድ እንኳን አጣብባለሁ መንገድም የሰፊ የነበረው መንገዴን አጣብቤን ቁጭ ምለው ውስን ነው የሚሆነው ያንን በዛ አይነት አመለካከት ሌላ ማለት አልፎ አንድ ሀገር ልትመታ ከተፈለገች ሴቱን እህቱን እናቱን ባህሉንና እምነቱን ብቻ ቀማ አለቀ የለህም ዝም ብለ እንዳበደ ውሻ ስንቀሸቀሽ ነው የምትለው ሰው ይሄንን ለማድረግ ደግሞ እንደዚህ አይነት ሴቶች የመጀመሪያ አመጣጣቸው ባክግራውንዳቸው ሁሉንም ከታዩ አመጣጣቸው የታወቀ ነው ንፍጣም ንፍጥና ትጥረጋት ብለው I understand ግን እንደዚህ አይነት ስትሮንግ የሆነ ነገር እንደዚህ አይነት በጣም ላይክ ሴንሲቲቭ የሆኑ ኢሹዎች ወይ ነገሮች ይዞ ሲመጣ ግን ሁሉ ጊዜ ኮሽን ውስጥ የሚገባ አጭርና ግልጽ ሁሉ ጊዜ ኮሽን ውስጥ ይገባል ስለሱ አታውሩ ስለ ቶፒኩ ስለ እንትኑ ብቻ የሚሉ እህቶቻችን አሉ እንትኑ ላይ ፎከስ አድርጉ ምን አይነት ነገር ነው እኔ ዲያብሎስ ያዘውን ዋንጫ እንዴት አድርጊ ነው እኔ አንድ በጣም የሚገርም ነገር በጣም የሚገርመኝ ሰይጣንን ቢያመጣው ቀበለዋለሁ እንግዲህ አልቀበለውም ሰይጣንን ቢያመጣው ምንም የጣፈጠ ነገር ይዞ ይመጣ ሰይጣንን ያልቀበለው ምንም ነገር ነው የማልቀበለው ሰይጣን ከሆነ አልቀበለው እንዴት ነው ከሰይጣን ጋር መስማማው ልስማማ አልችልም አንድ ነገር ቢኒ ካልከው ነገር ጋር አንድ ነገር ለበልዝች በመሃል እንደው ዩሮፓውያን እንትናቸው አሽቆልቁሏል ፖፑሌሽናቸው ቤተክርስቲያኖቻቸው ተዘግተዋል በሳምንት ወይ በወር አንድ ጊዜ ነው በወር አንዴ ነው የሚከፍቱት አንዲት ጓደኛ እኔ ባህሬን የምትባል ሀገር ኖር ያለውና ቸርች ውስጥ አገለግል ነበርና ጓደኛችን ዩሮፕ ላይ ሄዳ ቸርች ፈልጋ ስትሄድ አንድ አሮጊት እናት አለች በዊልቸር መተው ሲያዩ አዲስ ሰው አበሻ ነች እዛ መሃል ያለች እስራኤል ናት ጓደኛዬ እና እኔ በቃ ባዶ መሆኑ ሳልቀስኩኝ አለች በቃ ስቅስቅ ተደፍቺ ጌታው ከዛ መጣ አስጠሩኝና እጄን ይዘው አደራ የትውልድ ጠፍቷል የለም ቸርች ውስጥ 10 አይሞሉም እዛ ውስጥ ያሉ ሰዎች ትልቁ ቸርቻቸው ተዘግቷል የእንስሳው የምኑ መጋለቢያ ሆኗል እግዚአብሔርን ለማስወጣት የማይሮጡበት መንገድ የለም አሁን እኛ ሀገር የሃይማኖት ሀገር ነች ሀገራችን እንዳትረሱ ደግሞ አስጠንቅቀውናል ያኔ መተን
እንጎብኝ ኢትዮጵያን ሲሉ ነው ብለናል። የዛሬ 2 ዓመት ምናምን ቀጥታ ገብተው ኢትዮጵያ ላይ እንደሚበቀሏት ኢትዮጵያን እስፔሻሊ ኦርቶዶክስን እንደሚበቀሉ አስጠንቅቀው ነው። እሱ ነው የተደረገ ያለው። ምን ይቀጥ ያ ትዕግስት ማሚን ሰብሊ እንደው አሁን እዚህ ካነሳሽው አይቀር እንደው ክርስቲያን ኦርቶዶክስ ስለሆንኩኝ አይደለም ይሄን የማወራው፣ ግን እንደው እስቲ ስለ እውነት እንደው የሆነ ነገር ይገለጽላችሁ። አም ሲሪየስ። እኔ ሁሉ ጊዜ የሚያመኝ ነገር ነው እንደ ዘንድሮ እንደዚህ አመታቶች በቁጥር የምትቆጥራቸው 1 3 4 5 6 ብለህ የምትቆጥራት አመታት እንደ ህፃን ልጅ አቢዝ የተደረገች ኦርቶዶክስ ሌላ አለ? እስቲ ንገሩኝ። እንደ ህፃን ልጅ አቢዝ ማንም ተነስቶ የሚረግጣት ማንም በሶሻል ሚዲያ ተነስቶ የሚያስፈራራት ማንም በዚህ እንትን ተቃጠለ፣ በዚህ ገብርኤል ተቃጠለ፣ በዛ መድኃኔዓለም ተቃጠለ፣ እንደዚህ ጦርነት ነው ተብሎ ገዳም ለገዳም በመድፍ ሲመታ እንደዚህ አይነት እንደ ህፃን ልጅ አቢዝ የተደረገቻለች ኦርቶዶክስ አቢያንስ ይሄ እንኳን ትንሽ እንኳን ትኩረት ሊሰጥ የማይችልበት ግን ኢትስ ኦኬ። እኛ ሃይማኖት አናረገውም፣ በሃይማኖት አናየው። ግን በጣም ከማደንቃችሁ ትዕግስትና ፍቅር እኔ ፋሎ አረጋችኋለሁ፣ ሼር አረግላችኋለሁ ሁሉ ጊዜ የምታረጉትን አነስሊ እና ልነግራችሁ ፈልገው ትዕግስትና ፍቅር ይሄን ሁሉ እያደረጉ ዋላ እንትናም አለች አንድ እህታችን ደግሞ ማንች የሚሏት ጠፍታብኛለች ስሟ አሉ ልጆችም ግን ለምንድን ነው እነሱን ፋሎ ማናረጋቸው? ለምንድን ነው እነሱን ሼር ማናረግላቸው? ለምንድን ነው እነሱን ሰፖርት ማናረጋቸው? ሲሪየስሊ ነው ማለት እነዚህ ለኛም ለወንዶቹም ለቤተሰብ ለሴቶቹም ለሁሉም የሚያወጡ በቃ ላይ ነፃ ሊያስወጡን ሲሪየስሊ ሰፖርትም አይ ነው ብዙ ፋሎወር ይኖራቸዋል። ግን በጣም እኮ እነዚህ ገነው መውጣት ሰብሊ ትናንት የተናገርሽው ነገር አለ። ቢካዝ እኔ አሁን ፎከስ ያደረኩት እነዚህ ሰዎች ምንድነው አመጣጣቸው ከኋላው ነው እንጂ የሴት ልጅ አስጨንቀኝ ነው። እኔ አንቺ ከእናቴን ከምትወጃት በላይ እኔ እናቴን ወዳለሁ፣ አከብራለሁ፣ አፈቅራለሁ። ፕሮቴክት ማይ ዋይፍ ሁሉም ነገር ገባሽ? ይሄ እንዳለ ሆኖ ግን እኔ ከኋላ ያለው ምንድነው ብዬ ነው ሁሉ ጊዜ በቃ አም ጀስት ወሪንግ ቢካዝ ከፍቅር ጋር መታም ተነጋግራለች። ከፍቅር ጋር ስትነጋገር ሀሳብ ለሀሳብ ሲሆን በቃ ትናደዳለች፣ ትበሳጫለችና ከእንደገናስ እነዚህ ሁለት ሴቶች አንድ አይነት ነገር ነው የሚያወሩት። ማለት ሴት ልጅ አትደፈር፣ በቃ ሴት ልጅ መብት ይከበር ላይ ናቸውና መስማማት እኮ ይችላሉ። ገባሽ ባለ ኢትስ ኦኬ፣ አንቺ በዚህ ነሽ፣ እኔ በዚህ ነኝ፣ እንዋጋ፣ አንቺ በዚህ ተዋጊ እና እንደዚህ ምናምን ይባላል። ግን you just want to be like ወፍ በዚህ ከዛ ጋር መጣላት ከዚህ ጋር መጣላት ሰው ይሄ ነገር ኩዌስችን ነው ሁሉ ጊዜ ኩዌስችን ነው ሁሉ ጊዜ። እና እኔ አሰብኩኝ እቺ ልጅ እውነት እንደው ከሆነ በቃ ልክ ናችሁ። ምናልባት እኔ ይሄ ነገር ግን የሴቶች እህቶቼ መደፈር ሊያስጨንቀኝ ስለሚችል ከናንተ ጋር ግርግሩን ትቼ እስቲ አግዙኝ፣ በጉልበት ሁኑኝ፣ ጥይት አለማባከን እንትንስ ምንድነው መቀነስ፣ ጠላት መቀነስ በሱ አመለካከት ምናልባት ከሆነ ምንድነው ምንነታረቁ? እስቲ ተታረቁ ብትባያቸው አይታረቁም። because they agenda is all the time ገብተህ እዚህ ቤት አንድ ቤት ከፍተህ ወንድን ዲስፔክት ሌላ ቀርቷል እኮ የሴት ልጅ እንትና የእንትና ነፃ ማን ነው የእህታችን እንትና ደም እንትን ጀነ ምናምን የለም። እሱ ከበር ነው፣ እሱ ከበር ነው። አትሰሚምም ሲጀመር ጀስት ተከፍቶ አሁን ክርክር ነው የተያዙት። ክርክሩ ምን ሆኗል? እንደዚህ ጀንደር ብላለች እንዴ አላለችም እኮ እንደዚህ ሆናል እንዴ ምናምን እናንተን ፎከስ ላታረጉ ምናምን። በዚህ ላይ ደግሞ ብዙ የጠፉ እህቶቻችን አሉ አብረው ዝም ብሎ በቃ ተከትለው ምናምን እንደዚህ ዝም ብለው የሚያረጉ። የሚያድነው ዋናው አሁን መልእክቴ ይችነች ለእናንተ። ሰብሊ ትናንት ስታወሪ ነበረ ምን ብለሻል? ካሁን በኋላ ይሄ ነገር በሚያዘው ይያዛል ብለሻል። እኔ አይ ሪሊ ሰፖርት እዛ ላይ ነው በጣም ነው ያስደሰትሽ honestly። ምን እኔ 24 ሰዓት ሳወራት ሰምኛለሽ። እናንተ እነዚህ ልጆች ይዘሽ አሉ ደግሞ የመጨረሻ ስትሮንግ የሆኑ ሴቶች ልጆች እናንተ ተሰባስባችሁ ይሄን ህዝብ በፍቅር በሐሳብ በአመለካከታችሁ በኢትዮጵያዊነታችሁ ካልጠረነፋችሁት እነዚህ ልጆች ሌላ ታሪክ ሁላ ሊሰሩ ይችላሉ በአሁኑ ሰዓት ማለት ነው። እነዚህ ጋር እናንተ ጦርነት አለ የምታደርጉት የሐሳብና ሁለተኛ ነገር ደግሞ ትክክለኛው አመጣጡ ሰውን በማክበር ሰውን በማስማማት ወንድን ይሳቅ ጋሻ ነው። ወንድና ጠልተው ከምን ሊሆን እንደሆነ አይገባኝም። ጋሻ ነው ወንድ ልጅ እንኮ ባያገባሽ ምንም ባይሉም ወንድምሽ ሆኖ ወንድም አለ ሲባል እኮ ማንም ከዞር ብሎ ማያውቅ ነው። እኔ እንኳን ይሳቅ እኮ ማለት ነው ጀስት ተፈጥሮን እንኳን ጸጋን እያየ ነው ማለት ነው። በብዙ አይነት ነገሮች መንገድም ቢሆን ማለት ነው ጀስት ወንድ ልጅ መከታ ነው። እኔ ከህቴኔ ልቅልልቴን እንደምላት ማለት ነው። በእንደዚህ አይነት ነገር ታይቶ እናንተ ሴት እዚህ ጋር ያላችሁ ለምንድን ነው እንዲህ የምንላችሁ? እኛ ከኋላችሁ ስንሆን በመፈለጋችሁ ሰፖርት ስትደረጉ እናንተ ኦልሬዲ ወጣችኋል፣ ታይታችኋል፣ ትታወቃላችሁ። አውሽ እኔ አይ ኖ ላይክ እንደዛ በሆን I can talk 24 hours seriously እንደዛ ሆናችኋልና እናንተ
በስነ ስርዓት አሉ። አሁን ከስር የነገርኳቸው የሚያውቁና ማነች ሀሌታ አሉ ምናምን እነሱም ተሰባስባችሁ በቃ በስነ ስርዓት በተደራጀ ነገር ይሄን ህብረተሰብ እንዴት ወንዶቹም እንዴት መንቃት እንዳለባቸው ከአንዳንድ ወንድሞቻችን ጋር ሆናችሁ እንዴት ነው የምናነቃው? ይሄ ህብረተሰብ በአሁኑ ሰዓት ብር የሌላት ሰርታ ማትገባ የቀኗን እንደዚህ የለመነች የምታደርኩ ስንቱ አለች እኮ። እሷን ደግሞ ወንድ ልጅ እንቺ የኔ ቆንጆ ምናምን ብሎ እኮ ለሚሰጣት እኮ አለ የሚያካፍላት አለ። ሁሉም እኮ ሌባ ጀግና ሌላ ነገር እኮ ማለት አይደል። ከነሱ ጋርም የማቆራረጥ የነሱንም ጭካኔ ወንድ ልጅ እንዲጨክን እየተደረገ ነው። አትላንታ ውስጥ ሌላ ከተማዎች ምንድነው ሴቶች ይገደላሉ። ዋርኒንግ እየተሰጠ ነው ያለው። ቢካዝ ወንዶች በጅምላ እየሄዱ ሴቶች መግደል ጀምረዋል። ሆቴል ውስጥ እያስገቡ ምናምን ነገር ምን ፓሪ እየተባለ በድራግ እንትን እያደረጓቸው የሆነ ሀገር ደግሞ ትሰሚያለሽ እንደዚህ ሴቶችን እየገደሉ እንትን ውስጥ መክተት ሲሪየስሊ አስወር ነው የምልሽ። ሰርች አድርጊው ትራሽ ካን ውስጥ በመጨመር ሴት ልጅ ገለቱ ትራሽ ካን ውስጥ በመጨመር ብቻ። ይሄ አይነት ሴጣን አታነሳሱብን ነው። ይሄ ሴጣን የተኙ ሴጣኖች ያሉት እግዚአብሔርን የማይፈሩ ብዙዎቹን በእንደዚህ አይነት ነገር ሆን ብላችሁ ነው ይሄን የምታደርጉ። አትቀስቅሱብን። እውነት ነው። ሲሪየስሊ ይሄን ነው የምለው። ቲጂ እህቶቻችንን አጠናክሪ። ከምሬ ነው የምልሽ። ይሄ ነው። ይሄ ካልሆነ ዝም ብለን ገብተን ቶፒክ ብናወራ ጥሩ አይመጣም። የሚሆነው ምንድነው ልጆቹን አንቺ ፓወር ሊኖርሽ ስለሚችል ሰብሰብ ብለሽ ጎበዝ ነሽ ሰብስበሽ እህቶችሽን በስብሰባ አድርጋችሁ በምን ተጠናክራችሁ ልዩ ፓወር ሆናችሁ መታችሁ ትክክለኛው የሴት ልጅ መጨነቅና ኬር መደረግ እንዴት እንደሆነ ለአገሩም ለህብረተሰቡም ለመንግስቱም እናንተ ጋር ሆኖ ሁሉም ይከተላችኋል። አፕራሚሽ ወንዱም ሴቱም ይከተላችኋል። ይሄን ነው የምላችሁ። ታንክ ዩ ሶ ማች ሰብሊ። በቃ ነው ልጣ